ስሜለሽ የእናት ፍቅር ማከኮኖፊ ትርጉም ባህሩ ዘርጋው ግዛው። ምዕራፍ 15 ላሮክ ወደ ሆቴሉ በደስታ እየፈነጠዘና እንጢጥ እያለ በችኮላ መጣ። ላቡን ሳያፈስ ብዙ ገንዘብ ለማግኘት ባገኘው የተስፋ ጭላንጭል ጎምጅቷል። እነ ፔርሳድን ተሰናብቶ ገና 100 እርምጃ ሳይሄድ በሚቀጥሉት 5 ዓመታት ውስጥ በጣም ትልቅ ቤት ሰርቶ ተንደላቆ ለመኖር በምኞት ቋመጠ። ገንዘቡን ካገኘ በእነ ፔርሳድ ድርጅት ውስጥ ተቀጣሪ ሆኖ ለመቆየት እንደማይፈልግም ወሰነ። ፔርሳድ ካቀዳቸው 2 የሚስጥራዊ ሥራዎች ከደሞዝ ሌላ ከሚያገኘው ገንዘብ ውጪ በተጨማሪ 500 እንደሚሰጠው ተስፋ የተገባለት ጥሩ እንደነበረ ተገንዝቧል። የጅብ ችኩል ቀንድ ይነክሳል እንዲሉ ላሮክ ገና ገንዘቡ በእጁ ሳይገባ እንዲሁ ባልተጨበጠ ተስፋ ተንቀባረረ። በጃኩሊን ምክንያት የሚያገኘው በጣም ከፍተኛ ገንዘብ በኪሱ እንደገባ በሥራ ሸሪኮቹ ላይ እንደሚያፏጭባቸውና ዞር በሉ እንደሚላቸው ለራሱ ተናገረ። በሚያገኘው ገንዘብ ገበያ በሚያገኝበት አካባቢ አንድ ቡና ቤት ገዝቶ በሰላም ዓለሙን እንደሚቀጭ ለራሱ አረጋገጠ። ፔርሳድ እንደተነተነው በሆቴል ያለችው ሴት ከፍተኛ ጥሎች ሰጥታ ከሆነ ገንዘብ የሚዘርፍበት ዕድል በመዳፉ ውስጥ እንደገባ አድርጎ ቆጠረው። ገንዘቡን እንደምንም ብሎ ከኪሱ እንዳስገባ ሴትየዋን ከፊቴ ጥፊ ብሎ የሚቀረውን ዕድሜውን በእንቆቅልሽ እንደሚገፋው ያላንዳች መጠራጠር ተማመነ። ላሮክ ወደ ሆቴሉ እንደደረሰ ከመቸኮሉ ብዛት 3ቱን ደረጃዎች በአንድ ጊዜ እየተራመደ ወጥቶ እያንጎራጎረ በማናለብኝነትና በእብሪት ደጃፉን በኃይል በርግዶት ዘዋለ። ጃኩሊን ቀና ብላ ከተመለከተችው በኋላ ተመልሳ ካርታዎቹ መመልከቷን ቀጠለች። ባርኔጣውን ወርውሮ ባልጋው ላይ አስቀመጠው። ቀጥሎም ወንበር በኃይል ስቦ በደስታ በመምነሽነሽ ተቀመጠ። የኔ ወዳጅ፣ ይህ ፔርሳድ የሚባለው ሽማግሌ በጣም የሚደንቅና አዋቂ ሰው መሆኑን ታውቂያለሽ ነው እንዴ? ብላ ቀና ሳትል በግዴለሽነት ጠየቀችው። እኔ እንደማስበው ብዙ ተጨባጭና ተግባራዊ ሊሆኑ የሚችሉ ሐሳቦች አሉት ብሎ በስሜት ተኩራርቶ መለሰላት። ለአንተ የሚጠቅም ወይስ የሚበጅ ነገር አለው? በሱ ድርጅት ውስጥ እንድቀጠር ጠይቆኛል። በድርጅቱ ውስጥ ምን አይነት ሥራ ይካሄዳል? የንግድ ሥራ ነዋ። የሰጠው መልስ ለሰበብና ለምክንያት መሆኑ ስለተረዳች በመገረም ከራሷ ቀና ብላ አየችው። ምን አይነት የንግድ ሥራ ያካሂዳል ባክህ? ብላ መልሱን ለመስማት ጓጉታ እያሳየች በጎርናና ድምፅ ጠየቀችው። ልዩ ልዩ የንግድ ሥራዎች አሉት። ቀላል ሰው እንዳይመስልሽ። ከሌሎች ሰዎች በብዙ ነገር ብልጫ ያለው ይመስለኛል። አስተዋይም ሰው ነው። አንቺን እንዳየሽ ከጥሩ ቤተሰብ የመጣሽ መሆንሽን በአንድ ጊዜ ለማወቅ እንደቻለ ታውቂያለሽ። የራሱ በጣም አያስገርምሽም? በትክክል የሰማችው አሁን የተናገራቸውን ቃሎች ነበረ። ነገሩ በአእምሯ ውስጥ ደወለ። ያላሰበችው በመሆኑ የነገሩ አዝማሚያ አስደነገጣት። ወዲያው በፊቷ ላይ የመገረምና የሐዘን ምልክት ታየባት። ከአንጀትህ ነው? በእውነት እንደዚህ አይነት ሰው ነው እንዴ? አባባሉ እኮ በጣም የሚያስደንቅ ነው። ምን አለ መሰለሽ፣ ከሀብታም ቤተሰብ የመጣች ለመሆኗ ከሁኔታዋ ታስታውቃለች ብሎ ነገረኝ። ጃኩሊን ያደንዛዥ ዕፁ የተቀመጠበትን ጠርሙስ አነሳችው። ቀጥላም ለሱ ጤንነት ብላ ተጎነጨች። መጥቶ ሊጠይቅሽ እንደሚችል ነግሬዋለሁ። እኔ ማን እንደሆንኩኝ አልነገርከውም? ብላ ስትጠይቀው እንባ በሞሉት አይኖቿ ውስጥ ፍርሃት ታየባት። ከድንጋጤዋ የተነሳ ለጊዜው ላሮክ እሷ ማን እንደሆነች እንደሚያውቅ ረስተዋለች። ስለ አንቺ ብዙ አልነገርኩትም ብሎ ፈርጠም ያለ መልስ ሰጣት። ቀጥሎም እንደውም አልነገርኩትም ብሎ ከሳቀ በኋላ የተናገረውን ወዲያው በማጠፍ ብቻ ሚስጥሩን ለማንም እንዳይናገር በጥብቅ አስጠንቅቄ አባትና እናትሽ በጣም ሀብታም እንደነበሩና ባልሽም ዕውቅ ከመሆኑም በላይ በተጋባችሁበት ጊዜ 300,000 ፍራንክ ጥሎሽ እንደሰጠሽው ነገርኩት አላት። ጥሩ ነው፣ በጣም ጥሩ። ታዲያ እሱ ያንተን አባባል አመነው? ብላ በሳቅ ተንከተከተች። የነገርኩትን ሁሉ ቃል በቃል አምኗል። አንቺስ ብትሆኚ ምን ታስቢያለሽ? 300,000 ፍራንክ ምናልባት አንድ ሲወልድ እንኳን አልሰጠሽው ይሆናል። ሰጠሽዋል አይደል?
ብሎ ጠየቃት። ጃኩሊን ባላሰበችው ወጥመድ ውስጥ እንደገባች ተሰማት። ሰውነቷ ስካር እንደተሰማው አይነት ግትርትር አለ። ይቅርታ 300,000 ፍራንክ ለባለቤት ያልሰጠሁትም እኔ የሰጠሁት 150,000 ፍራንክ ብቻ ነው ብላ ጥራት ባለው አነጋገር መለሰችላት። ላሮክ በፊቱ ላይ የሚታየው ደስታ ለመሸሸግ እየሞከረ ምን ማለትሽ ነው? እየቀለድሽ ነው መሰለኝ። 125,000 ፍራንክ ብቻ ነው የሰጠሁት ነው የምትይው? ብሎ ሳቀ። ሳልደብቅ እውነቱን ነው የነገርኩህ አለችው በለሰለሰ አንደበት። ተይ እባክሽ፣ ግማሹን ሸሽገሽኝ ነው የነገርሽኝ። ከዚያ በአንድ ሳንቲም አይበልጥም ወይንም አይቀንስም። የምናገረው እውነቴን ነው ብለሽ ትምያለሽ? የተናገርኩት ውሸት ከሆነ ምላሴ ይድረቅ ትያለሽ? ብሎ እየሳቀ በመሐላ እጁን ወደ ላይ አነሳላት። እምላለሁ 125,000 ፍራንክ ብቻ። አዎ የሰጠሁት 125,000 ፍራንክ ብቻ ነው ብላ በመማል የተናገረችው ትክክለኛ መሆኑን ለማረጋገጥ ራሷን ባውንታ ወዛወዘች። እሺ ይሁን፣ ታዲያ ገንዘቡ አሁን የት ነው ያለው? ብሎ በድንገት ጠየቃት። ጃኩሊን በመደነቅ ትኩር ብላ ከተመለከተችው በኋላ ምን ማለት ነው አለችው። ለጥሎሽ የሰጠሽውን ገንዘብ ባለቤትሽ በሙሉ መልሶ ሰጠሽ ታዲያ? ብሎ ሲጠይቃት ድምፁ ከቧልታ አነጋገር ወደ ከራራነት ተለውጦ ነበር። መልሶ አልሰጠኝም፣ በእውነት ነው የምነግርህ አልሰጠኝም ብላ ገንተር ባለ አነጋገር መለሰች። ላሮክ የማስመሰል ቁጣ በፊቱ ላይ ያሳየ ከመቀመጫው ብድግ ብሎ አንቺ እንደዚህ አይነት ቂልና የዋህነሽ ብዬ ለማመን አልችልም። ባለቤትሽ ከቤቱ አውጥቶ እንደማይጠቅም ዕቃ ሲወረውርሽ የሰጠሽውን ገንዘብ እንደሚመልስልሽ አልጠየቅሽውም ነበር? ብሎ ጠየቃት። ጃኩሊን በዓይኖቿ ላይ የመደነቅ ሁኔታ እያሳየች ገንዘብ እኮ የኔ አይደለም ብላ ግልጽ ባልሆነ ድምፅ አልጎመጎመች። ታዲያ የማን ነው? የልጄ ነው ብላ ስትናገር ድምጿ በትክክል አይሰማም ነበር። ነገር ግን አንቺ እስካሁን በሕይወት አለሽ ብሎ አነጋገሯን በቁጣ ተቃወመ። ልጅሽ ገንዘቡን ሊወስድ የሚችለው አንቺ በሞት ከተለየሽ በኋላ ነው አላት። በተጨማሪ ልጄ እኔን ሞታለች ብሎ አምኗል። ሞታለች ብሎ የነገረውም አባቱ ነው። ምናልባት ልጄ 21 ዓመት ስላለፈው ገንዘቡን ከአባቱ ወስዶት ይሆናል ብላ በተሰላቸ አነጋገር መለሰችለት። ላሮክ ትዕግስት በማጣት በከፊል ዘወር አለ። ምን አይነት ቂል ነሽ ብሎ ባለመደሰት ጮኸ። ልጅሽ 1 ሳንቲም ወስዷል ብዬ በበኩሌ እኔ አልገምትም በሚልበት ጊዜ የባሏ ስም ማን እንደነበረ ለማዋጣት እየገፋፋት ነበር። ነገር ግን ይህ የመጨረሻ ሙከራው አደገኛ አቅጣጫ መያዙን ጃኩሊን ስላጤነች በድንገት አይኖቿን አጉረጥርጣ ተመለከተችው። ቆይ አንተ ሰውዬ ስለዚህ ጉዳይ ምን አገባ ብላ በቁጣ ተንበለበለች። ከገንዘቡ ጋር አንተ ምን ግንኙነት አለ? ምንስ ያገባል? ብላ ጠየቀችው እሳት ጎርሳ። ላሮክ ለሷ የተቆጨ መስሎ ገንዘብሽን መልሰሽ ማግኘት አለብሽ፣ ፔርሳድም ያለው ይህንኑ ነው። እሱ ደግሞ ብልህ ሰው ስለሆነ የሚናገረውን በትክክል ያውቀዋል አላት በለሰለሰ አነጋገር መሳሳቱን ስላወቀ። ፔርሳድ ከዚህ ጋር ምን ግንኙነት አለው? ምንስ አገባው እሱ? ብላ ጮኸች። ላሮክ ቁጣዋን ለማብረድ እጁን ወደ እርሷ እየዘረጋ የአንቺን ጥቅም ለማስከበር ነዋ ብሎ ፈጠን በማለት መለሰላት። ቀጥሎም 300,000 ፍራንክ ለባልሽ ጥሎሽ መስጠትሽን ስነግረው ገንዘብሽን መልሰሽ መውሰድሽን ወይንም አለመውሰድሽን ጠየቀኝ። እኔም እንደማላውቅ ስለነገርኩት ገንዘብሽን መልሰሽ ለማግኘት ሙሉ መብት ያለሽ መሆኑን ገለጸልኝ በማለት በዝርዝር ነገራት። እንግዲያውስ ነገሩ ይሄ ከሆነ ገንዘቡን መልሶ እንዲሰጠኝ አልጠይቀውም እኔ ብላ በወንበሯ ላይ ዘርጋ ብላ ተቀመጠች። በምን ምክንያት ነው የማትጠይቂው? ብሎ አጥብቆ ጠየቃት። ምክንያቱም ገንዘቡን መልሼ ለመውሰድ ስለማልፈልግ ነዋ። ለምን ብለሽ ነው የማትወስጂው? ለዚህ ምክንያትሽ ምንድን ነው? ጃኩሊን እንደገና ስቅስቅ ብላ ለቀሰች። የመንገድ ላይ ለማኝ መሆን እመርጣለሁ ብላ ጮኻ ለቀሰች። ገንዘቡን እንዲመልስልኝ ያንን ሰው ከምጠይቅ በረሃብ መሞትን እመርጣለሁ አለችው በድጋሚ። አዎ በእርግጥ የምትናገሩ ይገባኛል። ያ የተፈጥሮ ኩራትሽ ነው። ነገር ግን ገንዘቡ ሌላ ሰው እንዲቀበልልሽ መወከል ትችያለሽ። ለዚህም ፈቃደኛና የተስማማሽ መሆንሽን ሕጋዊ የሆነ ጽሑፍ ስምምነት ማድረግ ትችያለሽ አላት በትህትና በእሱ አባባል የተስማማ በመምሰል። ጃኩሊን አንድ ነገር ትዝ ያላት በመምሰል ማልቀሷን በድንገት አቁማ በክፉ ዓይን ተመለከተችው።
አይሄ ስሜንና አድራሻዬን ጽፌና ፈርሜ በመስጠት ነው? ይሄ የማይሆንና ፈጽሞ የማይሞከር ነው። እሺ እንግዲያው ይህንን የማይሆን ከሆነ ደብዳቤ መጻፍ የዛን ያህል ያገለግላል ብዬ ገምታለሁ። ስለዚህ ደብዳቤ ጽፈሽ ስጭኝና ሄጄ ገንዘብሽን ተቀብዬ ላምጣልሽ። ልጄ በሕይወት መኖሬን ከሚያውቅ ይልቅ ሞቴን እመርጣለሁ በማለት በጎርናና ድምፅ እያለቀሰች ጮኸችበት። መኖሬን ልጄ በምንም ተአምር ማወቅ የለበትም። ልጄ የኔን በሕይወት መኖር ከሚያውቅ ይልቅ ራሴ መግደል ይሻለኛል። በእርግጥ ይህንን ደግሞ አደርገዋለሁ። ራሴን አጠፋለሁ። እንዴ ምን ነካሽ? ይልቅስ አትጃጃይ፣ ስሚኝ እሺ። ጉዳዩን የምንፈጽመው በረቀቀ ዘዴና በጥበብ ስለሆነ ልጅሽ እንዲያውቅ ፈጽሞ አይደረግም በማለት ላሮክ አነጋገሯን በብርቱ ተቃወመው። በመጠኑም ቢሆን በጭንቀት ስሜት ተቁነጠነጠ። ጃኩሊን ግን ከአእምሮዋ ጋር ስላልነበረች የተናገረችውን ሙሉ በሙሉ አልሰማችውም። ልጄ ስለ እኔ በሕይወት መኖር ሰምቶ ለምን እንደተሸሸኩ ሐሳብ እንዲገባውና ጸጸት እንዲያድርበት ፈጽሞ አልፈልግም። በሕፃንነቱ ወራት እኔ እናቱ መሞቱን በማመን እያዘበ እንዲያከብረኝና እንዲያፈቅረኝ እፈልጋለሁ አለችው በለቅሶ መንፈስ ተወጥራ። ግድ የለም አሁን በዚህ ጉዳይ ላይ አትጨነቂ ብሎ ላሮክ ቁጣዋን ለማብረድ ንግግሯን አቋረጣት። እናቱ ምን አይነት ሴት እንደሆነች እንዲያውቅ አልሻም። ሰማይና መሬት ይጋጠማሉ እንጂ የኔን በሕይወት መኖር እሄደህ እንድትነግረው አልፈልግም። የኔን በሕይወት መኖር እሄደህ አትነግረውም ብላ በቁጣ ጮኸችበት። ፈጽሞ ይህንን ምስጢር ልጄ እንዲያውቅ አልፈልግም። አይደረግም። እውነት እልሃለሁ፣ በምንም አይነት ልጄ እንዲያውቅ አይደረግም። ስለዚህ መቅነዝነዝህን ትተህ ብትጠነቀቅ ይሻላል ብላ በማያወላወል ሁኔታ ተናገረችው። ግድ የለም የኔ ወዳጅ፣ በዚህ ነገር ስሜትሽን አትሳች። በዚህ ምድር ላይ ማንም ደፍሮ ይናገረዋል፣ በእኔ በኩል ይቅርና በአባቱም እንኳን ይነገረዋል ተብሎ አይታሰብም። ስለዚህ በዚህ ጉዳይ ላይ በጣም አትጨነቂ እሺ አላት ላሮክ ትንሽ ፍርሃት እየተሰማው ልቡ ድም እያለበት። ጃኩሊን በወንበሯ ላይ ጭብጥ ብላ በመቀመጥ እንደ ሰዓት ግማ ተመለከተችው። ስማ ላሮክ፣ ካሁን በኋላ ስለ ገንዘቡ መነጋገርም ሆነ መስማት አልፈልግም። ግን እኮ ገንዘቡ ለችግርሽ ይጠቅምሻል አላት የውስጥ ስሜቱን ለመሸሸግ እየሞከረ። ገንዘቡ ባፍንጫ ይውጣ። 125,000 ፍራንክ በኑሯችን ላይ ምን ያህል ለውጥ እንደሚያመጣ ማየት አለብሽ። አፍህን ዝጋ። ስለ ገንዘቡ ሁለተኛ እንድታነሳ አልፈልግም። ይሄ ደግሞ ቀልድ እንዳይመስልህ፣ የምነግርህ ከልቤ ነው ብላ በድጋሜ ፈርጠም ብላ ነገረችው። የላሮክ አይኖች ተንበለበሉ። ስሚ ወዳጄ፣ መላስሽን ካልሰበሰብሽና አቋምሽን ካላስተካከልሽ ከማን ጋር እየተነጋገርሽ እንደሆነ አስተምርሻለሁ ብሎ በዛቻ ጭምር ጮኸባት። ጃኩሊን የስካር መንፈስ የተጫጫናት ብትሆንም አቅሟ በሚፈቅድላት መጠን የላሮክን የሐሳብ አቅጣጫ ገመገመችው። ስላንተ የማላውቀው ነገር ስለሌለ ካሁን በኋላ አንተ እኔን ማስተማርም ሆነ ዝምቤን እንኳን እሺ ማለት አትችልም ብላ ስድብ አከል ውስጡን ድብን የሚያደርግ መልስ ሰጠችው። ላሮክ የመጨረሻ አነጋገሯን ችላ በማለት ሰዓቱን ተመለከተ። ገንዘቡን ለማምጣት እንድችል ደብዳቤ ትጽፊልኛለሽ በማለት የመጨረሻ ጥያቄ አቀረበላት። አይቻልም ብላ ጮኸች። ኮቱንና ሰደርያውን አውልቆ በማስቀመጥ ወደ መልበሻ ክፍል ውስጥ ሲገባ ያለ ደብዳቤ ገንዘቡን ማግኘት እችላለሁ አላት። ጃኩሊን አባባሉ በትክክል አልገባትም ነበር። በኋላ ግን ሐሳቡ ቀስ በቀስ በአእምሯ ውስጥ እየሰረጸ በመምጣት ደወለባት። ምን ማለት ነው ብላ ጠየቀችው። በተለያያችሁበት ጊዜ ምክትል ጠቅላይ አቃቤ ሕግ ማን እንደነበረ ለማወቅ ችግር አይኖረውም ብሎ በደስታ እየሳቀ መለሰላት። ጃኩሊን በዚህ ጊዜ በግድ እየተንዝለፈለፈች ከተቀመጠችበት ተነሳች። አሁን እዚያ ውስጥ ምን እያደረክ ነው? ፊቴን ታጥቤ ጸጉሬን እያበጠርኩኝ ነው። አሁን ልትሄድ አስበሃል ታዲያ? አዎ የኔ ወዳጅ፣ አሁን እሄዳለሁ። የምትሄደው የት ነው ብላ ጠየቀችው። ወደ ፓሪስ ብሎ ለስለስ ባለ ድምፅ ራሱን ብቅ አድርጎ መለሰላት። በዚህ ምሽት? አዎ አሁኑኑ። እንግዲያውስ እኔም አብሬ እሄዳለሁ አለችው ፈርጠም ብላ። አይሆንም፣ አንቺ ከኔ ጋር አትሄጂም። ለጉዳዩ አስፈላጊ አይደለሽም። ፔርሳድም ያንቺን አብሮ መሄድ ይቃወመዋል አላት ራሱን ወደ ውስጥ መልሶ እያስገባ። ጃኩሊን አዲስ በተፈጠረው ነገር ሰማይና መሬቱ ተቀላቅሎባት አፍጣ እሱ ወዳለበት ክፍል ተመለከተች። ባለቤቴን ለማግኘት መሞከር የለብህም ብላ በቁጣና በሚያስፈራ ድምፅ ጮኻ ነገረችው። ቀጥላም በክፍሉ ውስጥ ወዲያና ወዲህ ተራመደች።
ወፍራም ድምፅ ታጉረመርም የነበረው በድንገት ቀጥ አለና የኔ ወዳጅ አንቺም የራስሽን ሥራ ስሪ፣ እኔም የራሴን እሰራለሁ አላት ባርኔጣውንና ኮቱን እያነሳ። ገንዘቡን እንዲሰጥህ ባለቤቴን መጠየቅ የለብህም አለችው። እንደምፈልገውና እንደሚያመቸኝ ለማድረግ እኔ መብት አለኝ አላት። ጃኩሊን ታጨፍራ በሁለት እጆቿ የኮቱን አንገትየው ጨምድዳ በመያዝ በሚንበለበሉ አይኖቿ አፍጣ ተመለከተችው። መሄድ የለብህም ብላ መላ ሰውነቷን እየተንቀጠቀጠ ጮኸችበት። እኔን ምን አይነት ቂል ነው ብለሽ ታስቢኛለሽ? ማንስ ሊከለክለኝ ይችላል? ዞር በይ ዞር በይ ብሎ ተኮሳትሮ በመናገር ኮቱን ለማስለቀቅ ሞከረ። ጃኩሊን ግን ጥርሶቿን ግጥም በማድረግ ልብሱን በኃይል ጨምዳ ያዘችው። ብታስቢ ይሻልሻል የኔ ወዳጅ፣ አለበለዚያ በሚከተልሽ ነገር ታዝኝብኛለሽ አላት ላሮክ የያዘችውን ለማስለቀቅ እየሞከረ። አሁንም ደግሜ እነግርሃለሁ፣ መሄድ አትችልም። ወደዚያ ቤት ሄደህ ልጄን ማየት አትችልም። እኔም አልፈቅድልህም። ላሮክ አታመናጭቅብኝ ብሎ ኮቱን መንጭቆ ለማስለቀቅ በኃይል ወደ አልጋው ገፈተራት። ቀጥሎ እኔ የማደርገውን አውቃለሁ፣ እንዲያውም አንቺ አታስፈልጊኝም በማለት ጥርሱን ገልፍጦ ጮሆ ከነገራት በኋላ ሻንጣውን ለማምጣት ቀስ ብሎ እየተራመደ ወደ መልበሻው ክፍል ውስጥ ተመልሶ ገባ። ጃኩሊን እግሮቿን በግድ እንዲጠናከሩ በማድረግ ከወደቀችበት ከተነሳች በኋላ እየተንገዳገደችና እየተወላከፈች ወደ በሩ ሄደች። ክፍሉ የሚዞር መስሎ ታያት። ላሮክ ወጥቶ መሄድ አይገባውም። የመጣው ቢመጣ የፈለገው ቢሆን ከዚያ ክፍል ውስጥ ወጥቶ በመሄድ ሕይወቷን የሰዋችለትንና መከራ የከፈለችለትን ምስጢር አውጥቶ አይናገርም። ስለ እርሷ ሁኔታና ኀፍረት ሄዶ ለባሏ ለመንገር የሚችልበት ኃይልና መብት የለውም። ልጁ እናቱ በሕፃንነቱ ወራት በመሞቷ በሕይወቱ ሙሉ ሲያዝን የቆየውን ያህል አሁን መኖሯን ቢሰማ ከኀፍረት የተነሳ ሰውነቱ ይለዋወጣል። ጃኩሊን ይህንን ሁሉ በሐሳቧ ውስጥ እያወጣችና እያወረደች በቁጣና በኀፍረት ተውጣ በዕፅና በመጠጥ ስካር ነብዛ ላሮክ ከፍቶ እንዳይሄድ ጀርባዋን በመዝጊያው ላይ አስጠግታ ረዳት የሌላት ምስኪን በመሆኗ ሁሉም ነገር ተመሰቃቅሎባት በዐይኖቿ ክፍሉን ትቃኝ ጀመር። በቀኟ በኩል እጇን ብትዘረጋ በምትደርስበት ጠረጴዛ ላይ የላሮክ ሽጉጥ አለ። በኃይል በመተንፈስ ተንጠራርታ ሽጉጡን በእጇ አስገባች። የላሮክ ሕይወት ልጇ የእናቱን ኀፍረት ከማወቅ ጋር ሲመዛዘን ከምንም እንደማይቆጠር በሐሳቡ አብላላች። በዚህ አይነት የሐሳቡ ጥንቅጥ ውስጥ እየዋለለች እንዳለች ላሮክ ከመልበሻው ክፍል ውስጥ ሲመጣ ኮቴውን ስለሰማች የያዘችውን ሽጉጥ በቀሚሷ ውስጥ ሸሸገችው። ላሮክ ሻንጣውን በእጁ ይዞ እየተዝናና ወደ በሩ መጥቶ ጃኩሊንን ወደ ጎን ገፍቶ ለመሄድ ሞከረ። አይሆንም፣ ፈጽሞ ከዚህ ክፍል ውስጥ ወጥተህ አትሄድም። የእኔ ሕይወት እያለች አንተ በእብሪት ተነሳስተህ ሄደህ ሕይወቴን ሙሉ ደብቄ ያዝኩትን ምስጢሬን አውጥተህ በምንም አይነት ነገር አትናገርም እያለች ታገለችው። እሷን ወደዚያ በኃይል ገፍትሮ እስኪ ስትከለክይኝ እናያለን ብሎ በፌዝ እየሳቅና የንቀት መንፈስ እያሳየ እጁን በመዝጊያው መክፈቻ እጀታ ላይ አደረገ። ተው ይሻልሃል፣ ፈጽሞ ሊሆን የማይገባውን ነገር ለማድረግ እየሞከርክ ነው አለችው፣ ሰውነቷ ተረብሾ እየተንቀጠቀጠ። ይልቃት እጃጃይብኝ፣ አሁን በሩን ልቀቂልኝና አለበዛ ትዋረጃለሽ በማለት ጥርሱን ገልፍጦ በቁጣ ጭምር ጮኸባት። ቀጥሎም በማመናጨቅ በኃይል ወደ አልጋው ገፈተራት። እሷ ግን ተግተርትራ ሳትወድቅ ሚዛኗን በማስተካከል እንግዲያውስ ይኸውልህ ብላ ሽጉጡን አውጥታ ስትተኩስበት ቤቱ በጩኸት ተናወጠ። ላሮክ በወለሉ ላይ ተዘርሮ ተነጠፈ። ቦርሳው ከእጁ ላይ ወደቀ። ቀኝ እጁ ተቆልሞ በግራ ጎኑ በኩል አረፈ። ጃኩሊን በፍርሃትና በድንጋጤ ተውጣ ትኩር ብላ ስትመለከተው እርሱም መልሶ በመገረም በሚንከራተቱ አይኖቹ ለጥቂት ጊዜ ተመለከታት። ቀጥሎም አይኖቹ ስልምልም ብለው ፊቱ ወደ ጎን ዘንበል አለ። ከፎቅና ከምድር ቤት ሰዎች የእግር ኮቴና ዳዳታ እንደዚሁም ከፍተኛ ትርምስ ተሰማ። መዝጊያው በኃይል ተከፍቶ ቪክቶር ከሌሎች 12 ከሚሆኑ ሰዎች ጋር ገቡ። ጃኩሊን የአፈሙዝን ሙቀት ገና ያልበረደውን ሽጉጥ በእጇ ይዛ የሞተውን ሰው ፊት አቆልቁላ ትመለከታለች። ሰዎቹ ግር ብለው ሲገቡ ፊቷን እንኳን ቀና አድርጋ አላየቻቸውም። ቪክቶር ሽጉጡን ከእጇ ፈልቅቆ በመውሰድ የሚያስደነግጥ ድምፅ ገለዋለች፣ አንድ ሰው በሩጫ ሄዶ ፖሊስ ይጥራ ባካችሁ አላቸው። ጃኩሊን እስከዚያ ድረስ አይኖቹ ወደ ነጭነት ተለውጠው በወለሉ ላይ ከተጋደመው ከላሮክ ፊት ላይ አላነሳችውም ነበር። ችኮላ አያሻም፣ እኔ እንደሆንኩኝ ለማምለጥ አልሞክርም አለቻቸው።
በረጋና ጥልቀት ባለው ስሜት። ምዕራፍ 16 በአልኮልና በሌላ አደንዛዥ ዕጾች የነዘበ አእምሮ ድንገተኛና ኃይለኛ የሆነ ድንጋጤ ሲያጋጥመው የተለየ ሁኔታ እንደሚያሳይ ጥርጥር የለውም። በአብዛኛው ድንጋጤው ወደ ትክክለኛና ግልጽ አመለካከት እንዲመለስ ይረዳል። ጃኩሊን ከሆቴሉ ውስጥ በአንድ የ50 አለቃ ፖሊስ ክንዷን ተይዛ ወደ ጎዳናው ተወሰደች። በመጀመሪያ ጊዜ ነፍሷን ብትስትም 100 ሜትር ያህል እንደሄደች ራሷን በትክክል መቆጣጠር ቻለች። ፖሊሱ ባለው የብዙ ጊዜ የሥራ ልምድ ምክንያት ወንጀል የፈጸሙ ሰዎች ድርጊቱን በፈጸሙ በ2 እና በ3 ደቂቃዎች ውስጥ ከተጠየቁ ወንጀሉን ለምን እንደፈጸሙ ሳይደብቁ እንደሚናገሩ ያውቃል። ይህ በእርግጥ አዘውትረው ወንጀል ለሚሰሩ ሰዎች አይሆንም። ምክንያቱም እነሱ ልምድ ስላላቸው መከላከያቸው ሙሉ በሙሉ እስኪዘጋጅና አዋጭ መሆኑ እስኪረጋገጥ ድረስ አንድ ቃል እንኳን በከንፈራቸው መካከል አይወጣም። የ50 አለቃ ፎንታና እስረኛዋን ይዞ ደረጃውን በሚወርድበት ጊዜ ለምን ወዳጇን እንደገደለችው በቀጥታ ጠየቃት። ሰመመንና ሐዘን በቀላቀለ ድምፅ የገደልኩት በምወደውና በማፈቅረው ሰው ላይ ሐዘንና ኀፍረትን ሊያመጣ የሚችል አጸያፊ ድርጊት እንዳይፈጽም ብዬ ነው አለችው። ከዚህ በኋላ ትለመንና ብትባበልም እንኳን አንድ ቃል ለመናገር አፏን አልከፈተችም። ወደ ፖሊስ ጣቢያ በሚሄዱበት ጊዜ ወንዶችና ሴቶች ተከተሏቸው። የኋለኞቹ እስረኞች ፍጹም ቅጣቷን እንድታገኝ እየጮኹ ይናገሩ ስለነበር ወንዶቹ በደም ፍልሃት በእስረኛዋ ላይ በትር እንዳያሳርፉ የ50 አለቃው በመንገዱ ላይ አልፎ አልፎ እየቆመ ያስፈራራቸው ነበር። ሕግ የራሱ የሆነ ሂደትና ፍትሕ አሰጣጥ ስላለው ለወንጀለኛው አንዳንድ ጊዜ የራሱ የሆነ ጥቅምና አለው። የሰለጠነ ሕዝብ በህብረተሰብ እድገቱ ራሱ ያወጣው ሕግ ከአብዛኛው አባላቱ አስተሳሰብ ያደገ የሚሆንበት ጊዜ ይመጣል። አንድ ማህበረሰብ ከአባላቱ የተሻለ መሐሪም ይሆናል። አንድ የሰለጠነ አዋቂና ጨዋ ሰው በገዳይና በሟች መካከል ሆኖ የሟቹ ደም ሲፈስ ቢያይ የአዋቂነትና የስልጣኔ መሰረቱ በዚህ አጋጣሚ ይፈራርስበታል። ለእርሱ ድርጊቱ የሚያመጣው ቁጣና ሐዘን ድርጊቱ ለሆነበት ምክንያት ዋጋ እንዳይሰጥ ያደርገዋል። በሴኮንድ ውስጥ በሺህ ዓመታት በስልጣኔ ዓለም ውስጥ ወደ ኋላ ተጉዞ እንደ ጥንት አባቶች ዓይን ያጠፋ ዓይኑ ይጥፋ፣ ደም ያፈሰሰ ደም ይፍሰስ ወደሚለው ኋላ ቀር ፍትሕ ይመለሳል። ቢሆንም ግን ሕግ በዚህ አይነቱ አጋጣሚና የደም ፍላት ወቅት አይወጣም ወይንም አይጻፍም፣ በተግባርም አይውልም። ሕግን ያነበቡና የተመራመሩ የሥነ ልቦና አዋቂዎች ከወንጀሉ ርቀው ይነድፉታል። ይህም ሕግ ቁጣ ከበረደ በኋላ ግራ ቀኙን አመዛዝኖ ተገቢውን ፍትሕ ይሰጣል። በዚህ አይነት ከሚጠቀሱ ታዋቂዎች አንዱ በቂ ችሎታ ያለው የቦርዶክስ ከተማ ሕዝብ ሕግ አስከባሪ ቫልሞሪን ነበር። ይህ ሰው ስልጣን ለማግኘት ከፍተኛ ፍላጎት ቢኖረውም ስልጣን የመያዝ ምኞቱ ከፍተኛ ገንዘብና ዝናን ለማትረፍ ሳይሆን ሕግን በትክክል በሥራ ላይ ለመዋልና ሕዝቡን ለመጥቀም ነበር። ቫልሞሪን ከደሞዙ ሌላ እንደ ልብ የሚዝናና ባይሆንም በቂ ገቢ አለው። ልጁ ባል በምታገባበት ጊዜ ጥሎሽ የሚያቀርበው የገንዘብ ክምችት አስቀምጧል። በዚህ ምክንያት በአግባብ ከሚያገኘው በስተቀር ሥራውን አስታኮ ሕገወጥ በሆነ መንገድ ገንዘብ ማግበስበስ አልፈለገም። በሕግ አስከባሪነት ሕዝቡን ባለው ችሎታ በሐቅ ለማገልገል በመመረጡ እንጂ ሕግ አስከባሪነቱን ባይፈልግና ለመሾም ቢያስብ ኖሮ አሁን ካለበት ደረጃ በጣም በበለጠ ማደግ ይችል ነበር። ለሙያው እውነተኛ ፍቅርና ሰፊ ልምድ አለው። ዋና ሥራው የሕዝቡን ደህንነት ለመጠበቅና የሕዝብ ጠላቶች የሆኑትን በሕግ ማስቀጣት ቢሆንም ተከሶ የቀረበው ሁሉ በይምሰል ወንጀለኛ ነው ተብሎ እንዲያየው በደፈናው ጉዳዩ ሳይጣራ እንዲቀጣ ወይንም እንዲፈረድበት ያደረገበት ጊዜ የለውም። ከዚህም አልፎ የተከሳሹ ጉዳይ በጣቢያ ኃላፊውና በፖሊስ እጅ እንዳለ ለፍርድ ከመቅረቡ በፊት ምክር ከመለገስ ተቆጥቦ አያውቅም። በዚህ ምክንያት ቫልሞሪን ብልህ፣ አዋቂና ታማኝ የሕግ አስከባሪ በመሆኑ በሕዝቡ ዘንድ ከፍተኛ ከበሬታን አግኝቷል። የሆቴሏ ወንጀለኛ በ50 አለቃ ፎንታና አማካኝነት በመጣችበት ጊዜ ቫልሞሪን የጣቢያ ኃላፊ በነበረው ወዳጁ በቬረል ጽሕፈት ቤት ውስጥ ነበር። በመጀመሪያ ላይ ለነገሩ የሰጠው ትኩረት መጠነኛ ነበር። ከትንሽ ጊዜ በኋላ ግን ጉዳዩን በጥልቀት ለማወቅ ዝንባሌው በጣም ከፍ አለ።
ፌቨረል ሁልጊዜ እንደሚያደርገው ስም፣ ዕድሜ፣ የትውልድ ቦታ ወዘተ የሚሉትን የተለመዱ ጥያቄዎች አቀረበላት። ሴትየዋ ምንም መልስ ባለመስጠቷ ሁለቱንም አስደነቃቸው። ከብዶ ለሚታየው ፊቷ ምንም መናገር አልቻሉም። ሴትየዋ ጉዳዩን ከቁም ነገር ባለመቁጠር ይመስላል በፌቨረል ራስ በላይ በነበረው ክፍት መስኮት በኩል ወደ ውጪ ትመለከት ስለነበር ጥያቄዎቹን ያልሰማች ትመስል ነበር። በዚህ ጊዜ ቫልሞሪን ፊቷን በሚገባ ጠናው። ባካበተው የቆየ የሥራ ልምድ መሠረት በወሰደው ግንዛቤ ሴትየዋ በደረሰባት አስከፊ ችግር ምክንያት ውበቷን የተገፈፈች አንድ ወቅት ግሩም የሆነ አቋም እንደነበራትና በአሁኑ ጊዜ ግን በሐዘን የተዋጠችና መኖሯን የጠላች መሆኗን ከፊቷ ላይ ማንበብ ቻለ። ፌቨረልም እንደ ወዳጁ የዚህ አይነት በቂ ልምድ ባይኖረውም ከዝምታዋ በስተጀርባ የሠራችው ወይንም የወሰደችው እርምጃ ዓላማና ታሪክ ሳይኖረው እንደማይቀር ገመተ። ችግሩ ግን ጉዳዩን በዝርዝር እንዴት ማወቅ ይችላል? ቀጥሎም በትህትናና ግልጽ በሆነ አነጋገር ወይዘሮ በሕግ ፊት እንዳለሽ ማስተዋል አለብሽ። ሕግ ደግሞ አንቺን በተለየ አያሽም። ጉዳዩ የሚመለከታቸው ባለሥልጣኖች የአንቺን ማንነት በመጨረሻ ለማግኘት ችግር አይኖርባቸውም። አንቺ ግን እነዚህን ተራ ጥያቄዎች በመመለስ የሚያጋጥመንን ውጣ ውረድ ልታስቀሪልን ትችያለሽ። ስምሽ ላሮክ ነው? ሟቹስ ባልሽ ነበር? ብሎ ጠየቃት። ሴትየዋ በበኩሏ ጥያቄዎቹን ለመስማቷ እንኳን ምልክት አላሳየችም። ፌቨረል ከንፈሩን ከነከሰ በኋላ ያናገራት ጥራት ባለው ፈረንሳይኛ ስለነበር እንደገባት እርግጠኛ ነበር። ነገር ግን እንድትናገር ለማድረግ እንዳልተቃረበ ተገነዘበ። ሰውየውን የገደልኩት በመወደውና በማፈቅረው ሰው ላይ ሐዘንና ኅፍረትን ሊያስከትል የሚችል አጸያፊ ድርጊት እንዳይፈጽም ለመከላከል ነው ስትይ ምን ማለትሽ ነው? ብሎ በድንገት ጠየቃት። ከንፈሮቿ በመጠኑ የተነቃነቁ መሰሉ። ለጥቂት ሰከንዶች አይኖቿ ሲቀላውጡ የጣቢያውን ሹም አስተያየት ተመለከተችው። ነገር ግን ትንሽ ድምፅ እንኳን አላሰማችም። ፊቷ በሐዘን ወዲያው ተንቆረዘዘ። ፌቨረል የሚቀጥለውን ጥያቄ እስኪያቀርብላት ድረስ ቫልሞሪን የሴትዮዋን አኳኋን በጥልቀት ይከታተላት ነበር። ፌቨረል በሚጠይቃት ጊዜ የማግባባትና እሺ የማሰኘት ችሎታው ከፍ ያለ ስለነበር ወንጀል የሰሩ ግለሰቦች በአነጋገሩ በመማረክ የሰሩትን ሳይደብቁ በዝርዝር የሚናገሩበት ጊዜ ነበረ። ወይዘሮ ምክንያትሽን የሚበላሽብሽና የማኮላሽብሽ መስሎ አይታይሽ፣ እንደ ጠላትም እንዳትቆጥሪኝ። ላሮክ የተባለውን ሰው በሆቴል ውስጥ እንደገደልሽው አውቃለሁ። ይህንን አስከፊ እርምጃ ለመውሰድ የገፋፋሽ በቂ ምክንያት እንዳለሽም አምናለሁ። ለዚህም ይዞሽ ለመጣው ፖሊስ የነገርሽው የሚያሳየው ይህንኑ ፍንጭ ነው። የወሰድሽው እርምጃ ሕጋዊ ሊሆን ስለሚችል ወንጀለኛ ነሽ ብዬ ለመፍረድ መሞከር ስራዬ አይደለም። የገደልሽው ግለሰብ ካሁን በፊት ታስሮ የነበረ ስለሆነ ማህበረሰቡ እሱን ተገላግሎታል። ምናልባትም መንግስት እሱን እንደገና አስሮ ከመቀለብ አድነሽው ይሆናል። እኔ እንደማምነውና እንደምገምተው የገደልሽበት ምክንያት በሕግ ፊት እንኳን ቢሆን ይቅርታን የሚያሰጥ ነው ብዬ ገምታለሁ በማለት ድምፁን በማለሳለስና በማባበል ካስረዳት በኋላ ንግግሩን በመቀጠል እኔን እንደ ወዳጅ አድርገሽ እምነትም አሳድሪብኝ። በእኔ ቢሮ ውስጥ ወንጀለኛ ወይንም ዳኛ የለም። የተከሰሽው በነፍስ ግድያ ነው። ግድያውም ያለ ጥርጥር ባንቺ ተፈጽሟል። ነገር ግን መረዳትና ማወቅ ያለብሽ በሕግ ፊት ምህረት የሚያስገኙ ልዩ ልዩ አይነት ግድያዎች አሉ። ስለዚህ ይህንን ሰው ለምን እንደገደልሽው መጠነኛ የሆነ አሳማኝ ምክንያት ንገሪኝ። እኔም ሕጉ እንዲራራልሽ እጥራለሁ። ምናልባትም ወደ ፍርድ ሳትቀርቢ ጉዳዩ በዚህ በእኛው መካከል ያልቅ ይሆናል። ጸሐፊና ወዳጄ የሆነው የሕግ አስከባሪ ትተውን ከዚህ ክፍል ውስጥ ይወጣሉ። እሺ፣ ጉዳይሽን ለእኔ ብቻ ሳትደብቂና ሳትጠራጠሪ ትነግርኛለሽ፣ ትገልጭልኛለሽ አላት። አሁንም በሚያባብል ፊትና አነጋገር ቫልሞሪን በጥያቄው በመስማማት ተነስቶ እጅ ከነሳ በኋላ ከጸሐፊዋ ጋር ተከታትለው ወጡ። ደጃፉ ሲዘጋ የጃኩሊንና የፌቨረል አይኖች ግጥምጥም አሉ። እሱም እንደገና ንግግሩን ጀመረ። አሁን በዚህ ክፍል ውስጥ ያለነው ሁለታችን ብቻ ስለሆነ ያለ አንዳች ፍርሃትና መጠራጠር ለምን ግድያው እንደፈጸምሽ ለመናገር ትችያለሽ። ያለፈውን ታሪክሽን ምስጢር ለማወቅ አልፈልግም። የሰዎች ስም መጥቀስም አያስፈልግሽም። በቀላሉ ያንን የወህኒ ቤት አይጥ የገደልሽበትን ምክንያት ብቻ ንገሪኝ በሚልበት ጊዜ የድምፁ ቃና እንደ ቀድሞ ሲሆን አነጋገሩ ግን ሟቹን የሚቃወም ይመስል ነበር።
ያነጋገሩ ዘይቤና አጣጣል፣ ለስላሴው፣ በጥቁር አይኖቹ ላይ የሚታየው ሐዘኔታ፣ የነበረው ግልጽ አመለካከት ሰውን የሚማርክና የሚስብ እንዲሁም የሚያባብል አይነት ነበር። ጃኩሊን ልዩ የመዝናናት ስሜት አደረባት። በመጠኑም ቢሆን ንግግሩን እንዲቀጥል በሐሳቧ ተመኘች። የፌቨረል የሰለጠኑ አይኖች ይህንን ሁሉ አጢነዋል። ነገር ግን ለመዝናናት ያላት ፍላጎት በግልጽ ይህ ነው የሚባል አልነበረም። ሆኖም ፌቨረል በውስጡ ድል የማግኘት ስሜት አደረበት። በመግባባት እንድትናገር ያደረጋት መሰለው። አነጋገሩንና ትህትናውን ከቀድሞው ሳይለውጥ ንግግሩን አሁንም እንደገና ቀጠለ። ሕጋዊ ሰዎች ሊቃወሟት እንዳልተነሱ አስረዳት። ሕግ ዕውር አይደለም። ሁኔታዎችን ከልዩ ልዩ አቅጣጫዎች ተመልክቶና ቋጭቶ እንጂ በስሜት ብቻ የሚያደርገው ነገር የለውም። አንቺን ለማጎሳቆልና ወደ መጥፎ አቅጣጫ ለመምራት የሚሞክር የለም። ሕግ አብዛኛውን ጊዜ ምህረት አድራጊ ነው። ሕግ የህብረተሰቡን መብት ማስጠበቂያ መሳሪያ እንጂ መበቀያ ያለመሆኑን በጥልቀት ማወቅ አለብሽ። ዓይን ያወጣ ዓይኑ ይውጣ፣ ጥርስ የሰበረ ጥርሱ ይሰበር የሚለው አስከፊ ሕግ ከቀረ እኮ ዘመናት የለውም። ሕግ በተጎሳቆሉ ሰብአዊ ርኅራኄ እንዳለው ማወቅ አለብሽ። ይህን ረስተሽው እንደሆነ ማስታወስ ይገባሻል። ግድያ በብዙ ምክንያቶች ሊመጣ ስለሚችል በሕግ የሚደገፍበት ጊዜ እንዳለ ሊገባሽ ይገባል። ይህም እንዲገደል ግዴታ ሲያጋጥም። ፌቨረል ሁለት ጊዜ ንግግሩን ቆም ባደረገበት ጊዜ የጃኩሊን ከንፈሮች ተንቀጠቀጡ። በዓይኖቿ ላይ የመጓጓት ሁኔታን ታየ። መናገርም የፈለገች መሰለች። ነገር ግን ከንፈሮቿ ለመላቀቅ አልሞከሩም። ያለምንም ቃል መተንፈስ ወደ መስኮቱ ተመለከተች። ፌቨረል በድንገት ስለደወለ አንድ ፖሊስ ደጃፉን ከፍቶ ገባ። የአጥቢያው ሹም እስረኛዋን ውሰድ ብሎ ኃይለኛና አጭር በሆነ አነጋገር ሲያዝ ሴትዮዋ በጅራፍ እንደተገረፈች አይነት ተሰማት። በትዕዛዙ ክው ብላ ትንሽ ካቅማማች በኋላ ፖሊሱ እንዳይወስዳት ለመከላከል እንደመሞከር አይነት በከፊል እጇን ስለዘረጋች ለተጠየቀችው መልስ የምትሰጥ መስሎት ፌቨረል ተደሰተ። እሷ ግን አሁንም ምንም ነገር ሳትተነፍስ ከተቀመጠችበት ወንበር ላይ ተነስታ ከጽሕፈት ቤቱ ወጣች። ቫልሞሪን ከውጪ ተመልሶ ሴትዮዋ ለቀረቡላት ጥያቄዎች ስለሰጠችው መልስ ለማወቅ ፈለገ። የጣቢያው ሹም ራሱን ባሉታ ነቀነቀ። በብዙ መንገዶች ባባብላት ለቀረበላት ጥያቄዎች ለአንዱም እንኳን መልስ አልሰጠችኝም። ቀብራ የያዘችው ሚስጥር ምን እንደሆነ ልደርስበት አልቻልኩም አለው ፌቨረል በታከተ አነጋገር። ቫልሞሪን በበኩሉ ስለ ሴትዮዋና ስለ ጉዳዩዋ ለማወቅ ለመከታተል ከቀድሞ የበለጠ ጉጉት አደረበት። ፌቨረል ለሴትዮዋ ስላቀረባቸው ጥያቄዎች በዝርዝር ተወያዩ። የጣቢያው ሹም ለአንድ ወይም ለሁለት ጊዜ ያደረገውን ሙከራ ካስረዳው በኋላ በስነ ልቦና ጭምር ሴትዮዋን እንደገመገማት ከሆነ ከምንም አይነት ግዳጅ ታሪኳን አውጥታ ለመናገር ፈቃደኛ እንደማትሆን ያስረዳበትን ስሜት በተጨማሪ ለቫልሞሪን ነገረው። ስማ የኔ ወዳጅ፣ ሴትዮዋ ከፍተኛ የሆነ የዕፅ ሱስ አለባት። ላለፉት 48 ሰዓቶች በጉጉት የምትፈልገውን ዕፅም ሆነ ሌላ ነገር ሳታገኝ ቆይታለች። ይህ ብስጭቷ እንዲጨምርና ስሜቷ በመጥፎ ሁኔታ ላይ እንዲደርስ ያደረጋት ትመስላለች። ሴትዮዋን ሳያትና ስገመግማት የፈለገው ቢሆን ሐቁን አውጥታ ላለመናገርና ለሚቀርብላትም የምርመራ ጥያቄዎች መልስ ላለመስጠት የቆረጠችና ለዚህም እንደ ብረት የጠነከረ አስተሳሰብ ያላት ትመስላለች። ይህ የፌቨረል ትንቢታዊ አነጋገር ትክክለኝነቱን አሳይቷል። ጃኩሊን በታሰረች በመጀመሪያዎቹ ጥቂት ሰዓቶች ውስጥ ከሕግ ሰዎች ጋር የምታደርገው የቃል መለዋወጥ ምንም እንደማይረዳት በራሷ ተገንዝባለች። በምርመራ ወቅት በሚቀርቡ ጥያቄዎች የምትሰጣቸው መልሶች ያለፈው ታሪኳ ምንም እንደነበረ ጭላንጭል ሊከፍቱ ስለሚችሉና በዚህ ሰበብ ላሮክን የገደለችበት ምክንያት ሊታወቅና ሚስጥሯ ሊገለጽ እንደሚችል ተረድታለች። ሱሷን ሊያስታግሱላት የሚችሉ አልኮልና ዕፅ ባለማግኘቷ በእስር ክፍሏ ውስጥ ሆና ለብዙ ሰዓቶች አለቀሰች፣ አዘነች፣ ተኮራመተች። ይሁን እንጂ ይህ ችግሯ እንደ ብረት የጠነከረ አስተሳሰቧን ፍንክች ሊያደርገው አልቻለም። ለአያሌ ዓመታት ችግርና መከራ ያፈራረቀባት ሚስጥሯ የተዳፈነ ሆኖ እንዲቀር በወሰደችው የማያወላውልና ቆራጥ እርምጃ በተደጋጋሚ ለቀረቡላት ጥያቄዎች መልስ ለመስጠት ይቅርና የሰማች እንኳን አልመሰለችም። ለቀረቡላት ጥያቄዎች በተደጋጋሚ የተሰጣትን ምክር አልተቀበለችም። ፍርድ ቤቱ የሚከራከርላት የሕግ ጠበቃ ቢያቆምላትም ልታየው እንኳን ፈቃደኛ አልሆነችም። በመጨረሻም የጣቢያው ሹም ተስፋውን አሟጠጠ።
ክሱን በግድያ መልክ ለማቅረብ መሞከር ይኖርብሃል። በሆቴሉ የነበሩ ሰራተኞችና ፖሊሱ የሰጡት የምስክርነት ቃል ለክሱ ምስረታ በቂ ነው። ነገር ግን ከዚህ ሁሉ በስተጀርባ የተደበቀ ምን ነገር ይኖር ይሆን ብሎ ፌቨረል ለቫልሞሪን ነገረው። ለመሆኑ ስሟን እንኳን ለማግኘት አልቻልክም ብሎ ሕግ አስከባሪው ፌቨረልን ጠየቀው። ለማግባባትና ችግሯን ለማወቅም ሆነ ስሟን ለማግኘት ያልሞከርኩትና ያልጣርኩት የለም። ነገር ግን ውጤት አልባ ሆንኩ። ስለዚህ ወይዘሮ ስሜለሽ ብለህ ጥራት። ሚስጥሯ የረቀቀና ሊደረስበት የማይችል አስቸጋሪ ነገር መስሎ ነው የታየኝ አለው ፌቨረል። ቫልሞሪን ትንሽ ከሳቀ በኋላ በፍርድ ቤቶች አካባቢ በዕለቱ ሲወራ ስለነበረው ታሪክ ነገረው። ሚስጥራዊቱ ሴት በአሁኑ ጊዜ የብዙ ጋዜጠኞችን ትኩረት አግኝታለች። በተለይ ብልሁ ፌቨረል ምክንያቷንና ስሟን ለማግኘት ባቀረበው ጥያቄ አለመሳካት መሸነፉን በማመን ወይዘሮ ስሜለሽ ብሎ ስለጠራት በቦርዶክስ ከተማ ባለፉት 3 ቀኖች ውስጥ አላፊ አግዳሚውን የሚያወራው ስለሷ ብቻ ሆኗል። በየቡና ቤቶች፣ በየፍርድ ቤቶች፣ በየግል መኖሪያ ቤቶች ሳምንቱን ሙሉ በየአይነቱ የሚተረከው ስለ ሚስጥራዊቱ ሴት እንጂ ስለ ሌላ አይደለም። ስለ ሴትዮዋ በፓስፖርቷ ላይ ከተገለጸው በስተቀር ማንነቷን ማወቅ በተደረገው ጥረት ሁሉ አልበገር ባይ በመሆኗ ባለስልጣኖቹ ሁሉ ምንም አይነት ፍንጭ ማግኘት አልቻሉም። በተደረገው መጻጻፍ የቦኖስ አይረስ ፖሊሶች በፓስፖርቷ ላይ ከተጻፈው በስተቀር ስለ ቀድሞ ታሪኳ የሚያውቁት ነገር ባለመኖሩ ሊረዷቸው አልቻሉም። ይህች ሴት ማን ናት? ከየት መጣች? አብሯት የነበረውን ወዳጇን ለምን ገደለችው? ሟቹ ባሏ ነበር? እነዚህንና የመሳሰሉ ጥያቄዎች ወደ 100 የሚጠጉ ጥያቄዎች በየቀኑ በሰፊው ነፈሱ። ብዛት ያላቸው ጭምጭምታዎች በአራቱም ማዕዘኖች ተነሱ። ቃላት ሌላ ቃላት እየወለዱ ተራቡ። ከእውቅ ቤተሰብ የተወለደች ናት። ባሏ ከፍተኛ ስልጣን ነበረው። እሱም ፈታ ሌላ አግብታ ነበር። የዘራፊዎች ንግሥት ነበረች። የግድያ ቡድን መሪ ነበረች። በአሜሪካ ውስጥ በማጭበርበር ሥራ ተይዛ ታስራ ነበር። ከሳይቤሪያ አምልጣ የመጣች ናት እየተባለ ወሬው በየአይነቱ በከተማው ውስጥ ያለቅጥ ተስፋፋ። በየቀኑ እሷን ለማየት ወደ እስር ቤት የሚጎርፉ ብዙ ሰዎች እንዳይገቡ እየተከለከሉ ከውጪ ተመልሰዋል። ብዙ ሴቶችና ወንዶች ብናያት ማንነቷን ለማወቅ እንችላለን በማለት ፖሊሶቹ እንዲያሳዩአቸው ተማጽነዋል። በሴትዮዋ ሁኔታ ልባቸው የተነካ ጥቂት ሴቶች ለመከላከያ የሚሆናት ገንዘብ ለመሰብሰብ ሲጀምሩ በጥብቅ ተከለከሉ። ዝነኛ የሆኑ የሕግ ባለሙያዎች ጥቅም ባያገኙበትም በነፃ ለሴትዮዋ ጥብቅና ቆመው ለመከራከር ቢጠይቁም በፍርድ ቤቱ በኩል እድል ባለመሰጠታቸው ቢያዝኑም ሬሞንድ ፍሎሬት ክሱን እንዲከታተል የተፈቀደለት መሆኑን በመስማታቸው የተደሰቱ መሆናቸውን በመግለጽ በክርክሩ ፍሬያማ ውጤት እንደሚያስገኝ የነበራቸውን ምኞት ገለጹለት። ቫልሞሪን በበኩሉ ወጣቱ ሬሞንድ የብዙ ሰዎችን ትኩረት የሳበውን የሚስጥራዊቷን ሴት ጠበቃ ሆኖ እንዲሰራ በመደረጉ ሙሉ በሙሉ ቢደሰትም ወጣቱ ጠበቃ የነበረው የመርታት ዕድሉ ዝቅተኛ በመሆኑ ማዘኑን አልሸሸገም። ቫልሞሪን ሐዘን የተሰማው ያለ ምክንያት አልነበረም። ቫልሞሪንና ፍሎሬት ላለፉት ብዙ ዓመታቶች ወጣቱ ሬሞንድ ሰማያዊ አይኖችና መስህ ፊት ባላት በሄለን ቫልሞሪን ፍቅር መውደቁን አውቀዋል። በቦርዶክስ ከተማ ውስጥ ብዙ ወጣቶች እንደዚህ ያደርጉ ስለነበር የሬሞንድና የሄለን መፋቀር የተለየ ትኩረት የሚሰጠው አልነበረም። ትልቁ ቁም ነገር ሄለንም ጠቆር ብለው ከብለል ያሉ አይኖችና ዞማ ጸጉር ካለው ወጣት ጋር በፍቅር መውደቋ ነበር። የሁለቱም አባቶች ጋብቻቸውን እንዲፈቅዱላቸው በቅርብ ቀን ውስጥ እንደሚጠይቁ እርግጠኞች ሆነዋል። በዚህ ምክንያት የቫልሞሪን ምኞት ተስፋ ያለው የወደፊት አማቹ በሚቻል መጠን ያላንዳች ጥቁር ነጥብ በቶሎ በሥራው አድጎ ማየት ነበር። ለዚህም ቫልሞሪን እርግጠኛ ነበር። ምክንያቱም ሬሞንድ ሙያውን ከሚያፈቅረው አባቱ የወረሰው ከመሆኑም በላይ አእምሮው ነገሮችን የማወቅ በፍጥነት የመገምገምና ጥሩ ውጤት የማስገኘት ችሎታ ነበረው። በዚህ ተሰጥኦ ላይ ደግሞ ራሱን የመግለጽ ችሎታው የተስተካከለ ከመሆኑም በላይ የሚስብ ድምፅ ነበረው። ሄለንም በበኩሏ በፍቅር የማሳበድ ችሎታ እንዳለው ተናግራለች። ቫልሞሪን በገንዘብ በኩል ሊያደርግ በሚገባው ላይ የተዘጋጀ ሲሆን የሬሞንድ አባት ደግሞ ሁለቱ ወጣቶች ጥሩ ኑሮ እንዲኖራቸው የሚያስፈልገውን መሰረት እንደሚጥልላቸው ያውቃል።
ነገር ግን ወጣቱ ሬሞንድ በሙያው ላይ በተጨማሪ የጋብቻ ኑሮ ምን እንደሆነ እንዴት እንደሚመስልም ማወቅ አለበት። ፍሎሬት ልጁ በሕግ ሙያው በከፍተኛ ደረጃ ጥብቅና የቆመለትን የመጀመሪያ ክስ ክርክር ለመመልከት ከቱሉስ ከተማ እንደሚመጣ ስለጻፈ ቫልሞሪን ስለ ማንኛውም ጉዳይ ሲገናኙ ለመነጋገር አቅዷል። ሬሞንድ የመጀመሪያ የክስ መከላከያውን የሚያቀርብበት ጊዜ ስለነበረ በዚያ ታላቅ ቀን የሚወዱት ሁሉ በፍርድ ቤቱ ለመገኘት ቃል ገብተዋል። ለሄለን አስፈላጊውን እንክብካቤ ለማድረግ ሮዝ ቃል ገብታለች። የቦርዶክስ ከተማ ፍርድ ቤት ፕሬዝዳንት ባቀረበው ጥያቄ መሰረት አባቱ ፍሎሬት በከፍተኛ ክብር ከዳኞች ጋር እንዲቀመጥ ተፈቅዶለታል። ኖኤል እና ዶክተር ሸነል ለዚሁ ሁሉ ከፓሪስ ይመጣሉ። ወጣቱ ክሱን ስለሚያሸንፍበት ዘዴ በማውጣትና በማውረድ ቀኑን ሙሉ በኃይል ሲሰራ ውሏል። ወደ ማታ አካባቢ ስለ ጉዳዩ ለሄሌን ካጫወታት በኋላ ሌሊቱን ሁሉ ሲሰራ እንደሚያድር ነግሯታል። ካዘጋጀው ንግግር ውስጥ አለፍ አለፍ እያለም ለሄለን በሚያነብበት ጊዜ አባቷ በአዳራሹ ውስጥ ሆኖ እንደማይሰማ በመምሰል ጆሮን ጣል አድርጎ አንድ ባንድ ስላዳመጣቸው ያቀረበው መከላከያ በጣም ጥሩ መሆኑን ለማወቅ ችሏል። ክሱ አስቸጋሪና በጣም ከባድ ቢሆንም ሬሞንድ መከላከያውን በሚገባ አዘጋጅቶ ለማሸነፍ ቆርጦ ተነስቷል። ስለ ነፍስ ግድያ ጥብቅና መቆም ከባድ ከመሆኑም በላይ የበለጠ ዕድል የሚሰጠው ለሕግ አስከባሪው ቢሆንም የበኩሉን እንደሚከራከር ለራሱ ወስኗል። ጉዳዩ የሚሰማበት ቀን እየተቃረበ በመምጣቱ ድንጋጤ፣ ጭንቀትና መቅበጥበጥ ተሰማው። ግን ዝግጁ ነበር። ምዕራፍ 17 ፍሎሬት ከቱሉስ ከተማ ፍርዱ ከሚታይበት አንድ ቀን ቀደም ብሎ በመምጣቱ በቤቱ ውስጥ በነበሩት ሰዎች ዘንድ ልዩ የሆነ ደስታና ስሜት አሳድሯል። ቫልሞሪን አንዳንድ ጉዳዮችን ለመነጋገርና ለመፈጸም ፍሎሬትን ለማግኘት አስቧል። ሄለን በበኩሏ ሬሞንድን ለማየት ስለጓጓችና ስለናፈቀች መጥታለች። ሬሞንድ ደግሞ እንዳጋጣሚ ከተከሳሿ ጋር ለመነጋገር የመጨረሻ ሙከራ ለማድረግ ወደ እስር ቤት ሄዷል። ሄለን ያለ ወቅቱ በመምጣቷና ሳታገኘው በመቅረቷ ባደረባት መጠነኛ ኀፍረት የልቧ ንዝረት ቢጨምርም ፍቅረኛዋ እስከሚመለስ ድረስ ከሮዝ ጋር የቆጤ ባጡን እያወራች በማረፊያ አዳራሹ ውስጥ ባለው ሶፋ ላይ ተቀምጣለች። ሬሞንድ ክሱን ለማሸነፍ ስለሚኖረው ድል እየተጨነቀች ከሮዝ ጋር የተሰማትን የሐሳብ ልውውጥ አደረገች። ስለ አንድ ክስ በሕግ በኩል ያለውን ፍሬ ሐሳብ ማጠናቀርና አንኳሩን መርጦ ከክሱ ጋር እንዲገናዘብ ማድረግ በጣም አስቸጋሪ ሥራ ነው አይመስልሽም? ብላ ሄለን ሐሳቧን ለሮዝ ጠየቀቻት። እኔ እንኳን ስለዚህ ጉዳይ ብዙ የማውቀው ነገር የለም። ነገር ግን የሕግም ሥራ እንደሌላው ሁሉ እንደሚመስለኝ አንቺም መለማመዱን መጀመር አለብሽ። በእኔ አስተያየት በሥራ ለማደግና ምስጉን ለመሆን የበለጠ ጊዜን በሥራ ላይ መዋል አስፈላጊ ነው አለቻት ሮዝ ፈገግታ እያሳየቻት። ሬሞንድ የጥብቅና ሥራውን ሊጀምር ነው ብላ ሄለን ሐሳቡን አሁን እንደተከሰተላት በማስመሰል አጉተመተመች። ቀጥላም ነገ ጠዋት ጥብቅና ለቆመላት ሴት በፍርድ ቤት ቀርቦ የመጀመሪያውን ክርክሩን ያቀርባል አለቻት። ክርክሩ ቀላል መሰለሽ? የጥብቅና ሥራውን የሚጀምረው በነፍስ ግድያ ላይ በተመሠረተ ክስ ነው። በከተማ ውስጥ አላፊ አግዳሚው ስለዚህ ጉዳይ በብዛት እያወራ ነው አለቻት። ከሕግ ጋር እያዛመደ በሚያቀርበው ሙግትና ክርክር ድል እንደሚጎናጸፍ ተስፋ አደርጋለሁ። እውነቱን ለመናገር ያህል ለሳምንታት ያለ እንቅልፍ ሳስብ ሳወጣና ሳወርድ የነበረው ስለዚህ ጉዳይ ብቻ ነው ብላ ሄለን ነገረቻት። ዓይኖቿ በእንባ እየተሞሉ ነው። በእኔ በኩል ብዙ አላሳሰበኝም፣ ምክንያቱም ሬሞንድ ብልህና አስተዋይ ወጣት ስለሆነ እንደሚያሸንፍ ስለማልጠራጠር ነው አለቻት ሮዝ የልብ እየተሰማትና እየተኩራራች። ለመሆኑ አሁን ቶሎ ይመጣል ብለሽ ታስቢያለሽ? ብላ ሄለን በጉጉትና በመቅበጥበጥ ጠየቀቻት። ወሳኙ የሄደበት ጉዳይ ነው። በዚህ ምክንያት ቶሎ ሊመጣም ላይመጣም ይችላል። ለመሆኑ አንቺ እዚህ እንደምትመጪ ያውቃል እንዴ? ብላ ሮዝ ሙሉ በሙሉ ፈገግታ እያሳየች ጠየቀቻት። ሄለን ትንሽ ካቅማማች በኋላ የሚያውቅ እንኳን አይመስለኝም ብላ መልስ በመስጠት ራሷን ወደ መስኮቱ አዞረች። አባቴ ዛሬ በ5 ሰዓት አካባቢ ምናልባት ፍሎሬትን ለማግኘት ስለሚመጣ እኔም አብሬው መጣ ይሆናል ብዬ ነግሬዋለሁ
ሮዝ የሚያስቅሽ ምንድነው እሱ? እኔ እኮ የምነግርሽ ካንጀቴ ነው። ሮዝ ነገሩስ ምንም አይደለም እንደው ብቻ ስትል ሄለን በችኮላ አቋርጣት እባክሽ ስለፈጠረሽ ብለሽ አታብሽቂኝ አለቻት። እኔን ያሳቀኝ እኮ አባትሽ ለመምጣት ያሰበው በ5 ሰዓት ሲሆን አንቺ ግን እዚህ የደረስሽው በ3 ሰዓት ከ30 በመሆኑ ነው። ሄለን እንደማፈር ብላ ፊቷ ተለዋወጠ። ቀጥላም እንደምገምተው አንቺ እኔን እንደ አስቸጋሪና ስራ አስፈቺ ልጅ አድርገሽ የምታስቢኝ ይመስለኛል። ኦ ፈጽሞ የኔ ውድ፣ እንዴ አንቺና ሬሞንድ በፍቅር ተሳስራችሁ በማየት የተሰማኝ ደስታ እጅግ በጣም ከፍ ያለ ነው በማለት ደስ የሚል ፈገግታን ካሳየቻት በኋላ አረጋገጠችላት። በዚህ ጊዜ በልጅቱ ፊት ላይ የደስታ ብርሃን ታየ። በእውነት የሁለታችን መፈቀር አስደስቶሻል? ብላ ሄለን በለሰለሰ አንደበት ጠየቀቻት። ሮዝ እጅግ በጣም ብላ ራሷን በአዎንታ ስትነቀንቅ ሄለን ዘላ ጉንጯን ሳመቻት። ሮዝ ደስታ የተሞላበት ፈገግታ እያሳየቻት የልጅቱን ወገብ አቅፋ ሬሞንድን ተንከባክቤ ያሳደግኩት እኔ ነኝ፣ እንደ ልጄ ቆጥረዋለሁ። የዚህ አይነት ጥሩ ምርጫ በማድረጉ በጣም ተደስቻለሁ አለቻት። ሄለንም እንደማፈር ብላ ዛሬ ከዙሁሩ በፊት ሁለታችን መካከል ስላለው ጉዳይ ለአባቱ ይነግረዋል ስትላት ሮዝ በደስታ ፈገግ አለች። በመነገሩ ይህንን ያህል ይገረምበታል ብዬ አላስብም። ሄለን ይህንን ስትሰማ በፊቷ ላይ የመፍራት ምልክት ታየባት። ፍሎሬት ነገሩን እስካሁን አልተጠራጠረም ብለሽ ታስቢያለሽ? ብላ ሄለን በኃይል ተነፈሰች። አንቺና ሬሞንድ በፍቅር ተሳስራችኋል ብሎ በእርግጥ ያውቃል ብዬ አልገምትም ብላ ሮዝ ከሳቀች በኋላ ምናልባት ላለማወቅ ፈልጎ ይሆናል እንጂ ለሁለታችሁ በፍቅር መውደቅ ጎረቤቶቻችን ሁሉ ያውቃሉ እኮ አለቻት። ልጅቱ በኃይል ከተነፈሰች በኋላ እንደ መቆዘም ብላ ፊቷን በሁለት እጆቿ ያዘች። ሮዝ በበኩሏ ኮስተር አለች። ትናንትና ዳቦ ጋጋሪው በዚህ ሲያልፍ አግኝቼው ጋብቻችሁ መቼ እንደሚከበር ጠየቀኝ። ከትናንትና በስቲያ ስጋ ሻጩ ይህንኑ ጠየቀኝ። ከጥቂት ቀኖች በፊት ደግሞ እዚያ ማዶ የሚገኘው ሸቀጣ ሸቀጥ ሻጩ የዚህ አይነትን ጥያቄ አቀረበልኝ ብላ ሳትጨርስ ከውጪ የምታውቀውንና የምትወደውን ድምፅ ባትሰማ ኖሮ ንግግሯን ትቀጥል ነበር። ሬሞንድ ፍሎሬት ደጃፉን ከፍቶ እንደገባ እዚህ መተሻል እንዴ ብሎ ወደ ሄለን ፈረጠጠ። አሁን እንደውም ሳስበው በአጋጣሚ መጥቻለሁ። በበኩል ትመጣለች ብለህ አስበህ ነበር እያለች ስትጠይቀው ሮዝ ከአዳራሹ ወጥታ እየሳቀች ስትሄድ ድምጿን ሰሙ። ሄለን ይታይባት የነበረውን መረበሽ በዘዴ አረጋግታ እጆቹን ጨብጣ ቀና በማለት የሚቅበዘበዙ አይኖቹን ተመለከተች። ሬሞንድ በአሁኑ ሰዓት እዚህ ትመጣለች ብለህ አስበሃል? አላሰብክም ነበር ብላ መንታፍረቷን ጠየቀችው። በጭራሽ ትመጫለች ብዬ አላሰብኩም ብሏት ከሳቀ በኋላ እኔም ባንቺ ቦታ በሆንና ቀደም ብዬ በጧት ብመጣ ራሴንም ሊያስደንቀኝ አይችልም አላት አሁንም እየሳቀ። እሱን ተወውና እዚህ መጥቼ በማግኘትህ በእውነት አልገረምህም? ሬሞንድ ጎንበስ ብሎ የሚያማምሩ ከንፈሮቿን በከንፈሮቹ ዳሰስ ካደረገ በኋላ መምጣትሽ ፈጽሞ አላስገረመኝም። አንቺንም እንደኔ ፍቅር ትዕግስት ያሳጣሽና ያቅበጠብጥሽ በመሆኑ ደስታ ተሰምቶኛል። እውነቱን ፍርጥ አድርጎ ለመናገር ያህል ካየሁሽ 1 ሳምንት ያለፈ መስሎ ነው የታየኝ ብሎ መለሰላት። 12 ሰዓቱ ነው ሳምንት የሆነብህ ብላው በሳቅ ተፍለቀለቀች። 12 ዓመት በይው እንጂ ከዚያ ጊዜ ጀምሮ ስለኔ ያስብሃል? ላለፉት 1000 ዓመታት በጣም ጥሩ ተብሎ የታወቀውን ያነጋገር ባህል በመጠቀም ጥያቄዋን መለሰላት። ስለኔ ያልመሃል? ፈጽሞ ሎ ራሱን ባሉታ እየነቀነቀ ፈገግ አለ። እንደ ማፌዝ ብላ በመኮሳተር ከሱ ፈቀቅ አለች። እጅግ ተወዳጇ ሄለን፣ እውነተኛ ፍቅር ራሱ በጣም ጣፋጭ ህልም ነው። የኛ ፍቅር ደግሞ ህልም ሳይሆን ገሃድ የወጣ እውነት ነው በማለት በለሰለሰ አንደበት የልቡን አውጥቶ ነገራት። ከዚህ በኋላ በመካከላቸው ለብዙ ደቂቃ ጸጥታ ሰፈነ። ሄለን ወጥሮ ከያዛት ሰመመን በመንቃት በኃይል ስትሰራ አደርክ እንዳሰብከውስ ሆነልህ እንዴ ብላ ጠየቀችው። አሁን እንቅልፍ ባይኖቼ ላይ ዝር ሳይል እስከ ንጋቱ 11 ሰዓት ድረስ በመስራቴ የምፈልገውን ጨርሻለሁ
በመሆኑም በአሁኑ ጊዜ ዝግጁ ሆኛለሁ ብዬ አስባለሁ። ድል እንደምትቀዳጅ አልጠራጠርም የኔ ውድ አለችው ሄለን በለሰለሰ አነጋገር። ነገ ታላቅ ቀን ነው። ነገ የወደፊት ሕይወቴ ቅርጽ የሚይዝበት ቀን ነው ብሎ ሬሞንድ ራሱን ነቀነቀ። እኔም በቦታው ተገኝቼ የምታቀርበውን ክርክር አዳምጣለሁ። ምን ጥርጥር አለው። ብቻ እኔ ላይሽ የማልችልበት ቦታ ልትቀመጭ የምትችይበትን ማዘጋጀት አለብሽ። አለበለዚያ ግን ስለ አንቺ ሳስብ የምናገረውን ልረሳው እችላለሁ። ሐሳቤም ሊበታተንና ሊመሰቃቀልብኝ ይችላል። መልሼ በማንሰላሰል መልሱን ላላገኘው እችላለሁ ብሎ ከነገራት በኋላ በፍርሃት ተንዘፈዘፈ። ከትንሽ ቆይታ በኋላ ዛሬ ስለ ሁለታችን ጉዳይ ከአባት ጋር ለመነጋገር ቆርጠሃል ብላ ትንሽ ሀፍረት እየተሰማት ጠየቀችው። አሁን ያለ ጥርጥር እንደመጣ ላናገረው ተዘጋጅቻለሁ በማለት ፍቅረኛዋ መለሰላት። እንግዲያውስ አደራህን ስትናገር እንዳትንተባተብና ንግግርህ እንዳይቋረጥ መጠንቀቅ አለብህ ብላው ሄለን ፈገግ አለች። ሮዝ በድንገት በበሩ መካከል ራሷን ብቅ አድርጋ አባትህ መጥቷል ብላ በቀስታ ከተናገረችው በኋላ ተመልሳ ሄደች። አሁን እንግዲህ መድፈር አለብህ ብላ ሄለን ጉጉት በሞላበት መንፈስ በቀስታ ስትነግረው አባቱ ሲመጣ ኮቴውን ሰሙ። ፍቅረኛዋ በድንገተኛ ድንጋጤ ሲርበተበት በማየቷ ትስቅ በነበረበት ጊዜ አባትየው ሲመጣ መዝጊያው አጠገብ ጥላው ታያቸው። ፍሎሬት ገብቶ ሲስማት የልጁን በዚያ መኖር በመጀመሪያ አላጤነውም ነበር። ሄለንን ከሳመ በኋላ ግን ስላየው የኔ ውድ ልጅ እንደምን አደርክ አለው በለሰለሰና ፈገግታ በሞላበት አነጋገር። ሬሞንድ ወደፊት መጣ ብሎ ጉሮሮውን በማፍታታት ልጆቼ እንደምን አደራችሁ ማለት ትችላለህ አባባ ብሎ ሐሳብ አቀረበለት። ከፈለክና ካስደሰተህ ብሎ በፈገግታ ከመለሰለት በኋላ የሁለቱንም እጅ በመያዝ እንደምን አደራችሁ ሁለቱ ተወዳጅ ልጆቼ አላቸው። ሄለን ሮጣ ወደ ሌላው ክፍል በመሄድ በሚያምር መያዣ ላይ የተቀመጠ አንድ እቅፍ አበባ አምጥታ ይህንን ዛሬ ጠዋት ነው ያመጣውልህ የተከበርከው አባቴ በማለት ቀና ብላ ስትመለከተው በፊቷ ላይ መጠነኛ ሀፍረት ይታይባት ነበር። ፍሎሬት ሁለቱንም በእጆቹ ወደ እሱ ስቦ በማስጠጋት በመካከላቸው አጎንብሶ አበቦቹ እንደ ሰጫቸው ያምራሉ አላቸው። ፍሎሬት ብላ አነጋገሩን ስትቃወም ድንጋጤና ፈገግታ በፊቷ ላይ ይታይባት ነበር። አባትየው አበቦቹን ለማስቀመጥ ሲሄድ ለሬሞንድ አሁን ልታነሳበትና ልታነጋገረው ትችላለህ ብላ ሄለን ሹክ አለችው። እሺ ብሎ በሱ አይነት ድምፅ መለሰላት። ፍሎሬት ወደ እነሱ እንደተመለሰ አባቴ ዛሬ 5 ሰዓት አካባቢ ሊያነጋግር እንደሚፈልግ እንድነግርህ አዞኛል አለችው ሄለን። በጣም ደስ ይለኛል። ፈቃድህ ቢሆን አሁን ሄጄ ላመጣው ፈልጋለሁ አለችው በትህትና። ፍሎሬት ፈገግታ እያሳየ ቅር እንደማይለኝ አረጋግጥልሻለሁ አላት። ከዚህ በኋላ ሦስቱም ተያይዘው በግቢው ውስጥ ወዳለው የአትክልት ቦታ ሄዱ። በአትክልቱ ውስጥ ለማረፊያ እንደሚሆን በተሰራው ዛኒጋባ ስር ፍሎሬት ተቀመጠ። ሁለቱ ፍቅረኞች ግን በቀስታ እርምጃ ወደ ውጭ በር ወደ አቅጣጫው ሄዱ። አባትየው ተቀምጦ ጋዜጣውን ፍጹም የሚያነብ በመምሰል የልጆቹን ሁኔታ አጢኖ በዘዴ ይመለከት ነበር። ሄለን ወደ በሩ በመሄድ ፈንታ ሙሉ በሙሉ በሚጋርዳት አንድ ትልቅ ግንድ ተከልላ ቆመች። ሬሞንድ ግን ቀስ ብሎ እየተራመደ ወደ አባቱ ተመለሰ። 10 እርምጃ ያህል አባቱ ከተቀመጠበት ርቆ በመቆም ለመናገር 2 ጊዜ አፉን ከፈተ። ነገር ግን አንድ ነገር እንዳይናገር የሚተናነቀው ያለ ይመስል ዝም ብሎ ተገተረ። አባትየው በበኩሉ የልጁን በዚያ መቆም እንዳላየ አድርጎ አስመሰለ። ሬሞንድ ራሱን በራሱ አደፋፍሮ 1 እርምጃ ወደፊት ለመራመድ እግሩን ብድግ ሲያደርግ አባትየው ወረቀቱን ሲያገላብጥ ያየው መስሎት መንተፍረቱን ፊቱን ወደ ሄለን አዙሮ ቆመ። ሄለን በሁኔታው በውስጧ እየሳቀች ወደ ፍሎሬት እንዲመለስ እጇን በማውለብለብ አሳየችው። በመጨረሻም እየተርበተበተና እየፈራ ተመልሶ ወደ አባቱ በመመለስ በመጠጋት በትህትና ፍጹም በሥራ ላይ ነው ያለው ብሎ ሲጠይቀው የልቡ ትርታ ኃይለኛ ደረጃ ላይ ደርሶ ነበር። ፍሎሬት አሁንም ጋዜጣውን የሚያነብ በማስመሰል ቀና ብሎ ሳይመለከት ፍጹም ብሎ መለሰለት። ሬሞንድ ትንሽ ወደ ኋላ ካፈገፈገ በኋላ ራሱን ወደ ሰማይ ቀና አድርጎ በማጉተምተም ምን አይነት አጋጣሚ ነገር ነው አለ ለራሱ።
አባትየው በመገረም ቀና ብሎ ልታነጋግረኝ ትፈልጋለህ እንዴ ብሎ በትህትና ጠየቀው። አሁን አባቴ በጣም ብርቱ ስለሆነ ጉዳይ ላነጋግርህ እፈልጋለሁ። አባትየው ጋዜጣውን ካጣጠፈ በኋላ እየሳቀ ለምን ያህል ጊዜ ነው ልታነጋግረኝ የምትፈልገው ብሎ ጠየቀው። ሬሞንድ በፍጥነት ብዙ ጊዜ አይፈጅብንም፣ እንደማስበው ትንሽ ጊዜ ይበቃናል ብሎ በፈገግታ መለሰለት። የምትፈልገውን አሳጥረህ በ4 ቃላት ልትነግረኝ ሞክር። እኔ ሄለን ቫልሞሪንን አፈቅራታለሁ ብሎ ሲነግረው የሬሞንድ ፊት ተለዋወጠ። ፍሎሬት በወንበሩ ላይ ወደ ኋላው ለጠጥ ብሎ ሲቀመጥ በፊቱ ላይ እጅግ በጣም የመደነቅ መልክ ታየበት። በዓይኖቹ ላይ ግን ደስታ ይታይ ነበር። ቀጥሎም ያልከኝ ትክክለኛና እውነተኛ ነገር ነው ብሎ ጠየቀው። ሬሞንድ አባቱን በመጠራጠር ትኩር አድርጎ ተመለከተው። ሁኔታውን ከፊቱ ላይ ስላነበበ መፋቀራችንን ታውቅ ነበር እንዴ በማለት ጠየቀው። ፍሎሬት በደስታ የተፍለቀለቀ ፊት በማሳየት ከሳቀ በኋላ በዚህ አይነት ቂልና ነገር የማይገባኝ አድርገኸኛል ማለት ነው አለው። ሬሞንድ አባቱ ስለነሱና በመካከላቸው ስላለው ነገር የሚያውቅ መሆኑን በቀላሉ ተረዳ። ውድ አባቴ፣ ሄለንን ስላፈቀርኳት የትዳር ጓደኛዬ እንድትሆን መርጫታለሁ አለው። አባትየው ራሱን በመነቅነቅ በትክክል ይገባኛል ብሎ ፈገግ አለ። ቀጥሎም እግዚአብሔር ሁለታችሁንም ይባርካችሁ፣ ደስታም ይስጣችሁ ካለው በኋላ እንድናገር የምትፈልገው ይህንኑ ብቻ ነው ብሎ ጠየቀው። አሁን አባቴ የሚፈልገው ይህንኑ ብቻ ነው ብሎ ሬሞንድ ከተናገረ በኋላ አፍኖ ይዞት የነበረው ጭንቀቱ ስለለቀቀው በኃይል ተነፈሰ። ፍሎሬት ጠፍታ መና የቀረችው ጃኩሊን ትዝ አለችው። በሐሳቡም ተቅበዘበዘ። የእናቱ አይነት አይኖች ያሉትን ልጁን ትኩር አድርጎ ተመለከተው። ፍሎሬት የእናትና ልጅ ፍቅር እንዲሁም ናፍቆቱ ምን እንደሚመስል ትውስ ስላለው ሰውነቱን ወረረው። ከተቀመጠበት ቀስ ብሎ በመነሳትና ወደ ልጁ በመጠጋት ፍቅር የሞላበት እጁን በልጁ ትከሻ ላይ ጣል አደረገ። የአባቱ ጣቶች በላዩ ላይ ሲላወሱ ለሬሞንድ ልዩ ደስታ ስሜትን ሰጠው። የኔ ውድ ልጅ ጥሩ ሰው ነህ። የሕይወቴ ደስታ አንዱ ክፍል ሆነ እስከ ዛሬ ቆይተሃል። ሄለን ላንተ መልካም ሚስት ትሆናለች ብዬ አስባለሁ። የኔ ልጅ አፍቅራት። ሁልጊዜም ፍቅርህ አይለያት። ጓደኛዋ፣ መሪዋ፣ ረዳቷና ደጋፊዋ እንዲሁም ባለቤቷ ሁን። በፍጹም ልብህና በፍጹም ሐሳብህ ውደዳት። የልብህ ፍቅር አይለያት። ፍቅር የሌላቸው ምሕረት ያጡ መሆናቸውን ማወቅ አለብህ። ሚስትህ በምታደርገው ስህተትና ሳታስተውል ለምትፈጽመው ኃጢአት ምሕረትህ እንዳይለያት። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛትና ለሌላው አሳቢነት መሆኑን ተገንዘብ። ሚስትህን አፍቅራት፣ መራራ አትሁንባት አለው ፍሎሬት አንጀት በሚበላና በሚያሳዝን አነጋገር። ከሁሉም በላይ ሚስትህን ለማወቅና የምትፈልገውን ለመረዳት የምትችለውን ሁሉ አድርግ። በእርግጥ ብዙውን ጊዜ ሴቶች የሚፈልጉትን ሙሉ በሙሉ ለማወቅ ቀላል ነገር አይደለም። ነገር ግን ምንም ነገር ቢያጋጥምህ ሚስትህን ከአንተ ሕይወት ውጪ እንዳታደርጋት። አትተዋት፣ አታሳዝናት። ሁልጊዜም አስባት። ማንኛውንም ሐዘንህንና ደስታህን አካፍላት። ሌሎች ሰዎች እንደሚያጋጥማቸው ሁሉ አንተንም የሚያሳዝንህንና መራራ የሆነ ጊዜ ሊያጋጥምህ ይችላል። ነገር ግን በዚያ በደበዘዘና በማያስደስት ሰዓት ፈጽሞ መርሳት የሌለብህ ነገር ወንድ ከፍተኛ ኃላፊነት እንዳለበት ነው። ስለዚህ ልጄ ሬሞንድ፣ ራሷን አሳልፋ ለሰጠች ሚስትህ የሕይወትና የደስታዋ ምንጭና ኃላፊ አንተ መሆንን ሁልጊዜ ማስታወስ አለብህ። ሚስትህ የሐዘንህና የደስታ ተካፋይ፣ የኑሮህ ምሰሶና ክብርህ መሆኗን ሁልጊዜም ትውስ ሊልህ ይገባል። ወጣቱ ራሱን ደፋ አድርጎ የአባቱን ምክር አንድ ባንድ ሲያዳምጥ ቆይቶ አባቱ ንግግሩን ሲጨርስ ቀና ብሎ የለሰለሰ ፈገግታ በማሳየት ተመለከተው። ውዱ አባቴ፣ እኔ እንደማስበውና እንደምገምተው
ኃላፊነቱ ለእኔ በጣም ከባድ መስሎ አልታየኝም አለው ሬሞንድ። ሕይወት በጣም ጨካኝ መሆኗን ያሳየችበት ጊዜ አልፎ አለ ልጄ አለው ፍሎሬት አፉን ገጥሞ ከንፈሮቹን ለጠጥ አድርጎ ራሱን ወደፊትና ወደ ኋላ እያነቃነቀ። አዎ በአሁኑ ሰዓት ቫልሞሪን ወደዚህ ስለሚመጣ ላነጋግረው ፈልጋለሁ። ልጁን ለልጄ ሚስትነት እንዲሰጠኝ ከመጠየቄ በፊት አንድ የምነግረው ሚስጥር አለኝ አለው ፍሎሬት። ሚስጥር አለው ሬሞንድ በፍርሃት ርዶ። አዎን ብሎ አባቱ ራሱን ባውንታ ከነቀነቀ በኋላ ምን እንደሆነ በኋላ እነግርሃለሁ አለው። ሬሞንድ የመቅበጥበጥና የፍርሃት ስሜቱ ጨመረ። አፍቃሪዎች በቀላሉ ይረበሻሉና። ሚስጥርህ ጉዳያችንን የሚያደናቅፈው ይመስላል ብሎ ሬሞንድ አጉተመተመ። የሚያስከትለው ችግር ይኖራል ብዬ ከቶ አላስብም በማለት ፈገግ አለ አባትየው። ምዕራፍ 18 በዚያ ቦታ አባትና ልጅ ብቻቸውን ሆነው ያለመነጋገር ጸጥ ብለው ለብዙ ጊዜ ተያዩ። ከጥቂት ደቂቃዎች በኋላ ግን በአባትየው ፊት ላይ የፈገግታ ብርሃን ፈነጠቀ። ሄለን ብዙ ሀብት ያላት አይመስለኝም። ይህንን አስቀድመህ እንድታውቅ እፈልጋለሁ አለው አባቱ። ሬሞንድ ይህንን ሲሰማ ሳቀ። እኔም የለኝም አባቴ ብሎ መለሰለት። የእናትህ ሀብት የሆነ 125,000 ፍራንክ አለ። እኔም የምችለውን ያህል እጨምርልሃለሁ። ባለን መኖር ስለምንችል አትጨነቅ በማለት ሬሞንድ ካረጋገጠለት በኋላ ያለብኝን የክስ ክርክር የረሳው ትመስላለህ ብሎ በፈገግታ ለአባቱ ነገረው። ፍሎሬት እንዳላወቀ በመምሰል እውነትህን ነው እንዴ? እንዳለብህ አላወቅኩም ነበር አለው። ለጊዜው ምንም ገንዘብ የማያስገኝ ቢሆንም ለወደፊቱ ከፍተኛ ዝና የሚያጎናጽፍና የወደፊት ዕድሌን ብሩህ የሚያደርግ ለነፍሰ ገዳይ ክስ ተከላካይ ሆኜ እንድሟገት ተፈቅዶልኛል። አባቱ ከታወቀ የሕግ ትምህርት ቤት የወጣ ቢሆንም በሕዝብ ዘንድ ከፍተኛ ስምን በሚያተርፍ በዚህ ጉዳይ ላይ አስተያየት ሳይሰጥ ራሱን ነቀነቀ። ታዲያ ለነገው ክርክር በበኩል ተዘጋጅተሃል ብሎ ጠየቀው። ሬሞንድ በአውንታ ራሱን ነቀነቀ። ዛሬ ጠዋት ዋናውን ዳኛ አግኝቸው ነበር። ስለ አንተ በጣም ጥሩ አድናቆት አለው። እኔም ነገ በፍርድ ቤቱ በመገኘት ከዳኞቹ ጋር በክብር እንድቀመጥ ጋብዞኛል አለው ፍሎሬት በዓይኖቹ ላይ የፍቅር ነበልባል እያሳየው። ነገሩን ሰምተህ ነው እንዳልሰማ ይሆንከው? ልታናዳ ፈልገህ ነው መሰል አለው ሬሞንድ። ነውም አይደለም። በእውነት እንደዚህ ያለ ሰውን የሚስብ የፍርድ ቤት ክርክር አለህ ማለት ነው ብሎ ፍሎሬት ጠየቀው። ሊሆንም ላይሆንም ይችላል ብሎ ወጣቱ ጠበቃ መለሰለት። ጥብቅና የሚቆመው ለአንዲት ወዳጇን ለገደለችና ለሚቀርብላት ጥያቄ ሁሉ ምንም መልስ ለማትሰጧ ጎስቋላ ችግረኛ ሴት ነው። ላለፉት 3 ወሮች በሆነ ቤት ውስጥ የቆየች ስትሆን ወዳጇን የገደለችበትን ምክንያትም ሆነ ስለ ሌላ ነገር አንድ ቃል እንኳን አልተናገረችም። እኛ ሴትዮዋ ማን እንደሆነች አናውቅም። ከየት እንደመጣችም መገመት እንኳን አልቻለም። ስሟም አይታወቅም። እኔም አላየኋትም። ድምጿን እንኳን አልሰማሁትም። ዳኞች ሕግ አስከባሪውና ጠበቃ ወረቀት ሲልኩላት ገልጣ ከማየቷ በፊት ቀዳዳ ትጥለዋለች ማለትን ሰምቻለሁ ብሎ ለአባቱ አጫወተው። የአጥቢያው ዳኛ ባደረገው ምርምር ስለ ሴትዮዋ ምንም ፍንጭ አላገኘም ብሎ ፍሎሬት ጠየቀው። ለማግባባትና ለማናገር ባደረገው ጥረት ሁሉ ምንም ውጤት አላገኘም። ስሟንም እንኳን ለመናገር አሻፈረኝ ስላለች ወይዘሮ ስም የለሽ ብሎን የጠራት በማለት ሬሞንድ በፈገግታ መለሰለት። ምን አይነት ሴት ናት ባክህ ብሎ ፍሎሬት ጠየቀው። እሷ እንደማናቸውም ሴቶች ናታ። ነገር ግን ለእኔ እንደገባኝ በዕጹስ የተመረዘች ናት። ይህንን ስለተከለከለች ንክ ሆናለች። የዚህ አይነት የነፍሰ ግድያ ክስ ደግሞ ለጥያቄ ፍርድ ቤት ከመቅረቡ በፊት ውሳኔ የሚሰጠው ይመስላል። ሴትዮዋ ወደ ፍርድ ቤቱ ብትቀርብም ፍርድ ቤቱ ውሳኔውን ለመስጠት ከ5 ደቂቃ የበለጠ የሚፈጅበት አይመስለኝም። እኔ ግን የምችለውንና አቅሜ የሚፈቅደውን ሁሉ አደርግላታለሁ አለው ሬሞንድ። በምትችለው ሁሉ የዳኛውንም ሆነ የፍርድ ቤቱን አስተያየት የሚሰጡትን ሰዎች
እንዲሁም የተመልካቹን ሕዝብ ልብ የሚስብ ብሎም የሚነካ ሐዘንንና ሰቀቀንን የሞላበት ንግግር ማድረግ ይኖርብሃል። ስለ ሴትየዋ ዕድለቢስነት፣ ጉስቋላነት፣ ዲዳነት፣ ወገን አልባ ስለመሆኗ ጭምር ዘርዝረህ በመናገር አድማጮችህን ልታስባቸው በሐዘን ባህር ውስጥ እንዲዋኙ ማድረግ አለብህ በማለት አባቱ ሐሳብ አቀረበለት። እኔም ያሰብኩት ልክ አንተ እንዳልከው ለማድረግ ስለሆነ ላለፉት 3 ቀኖች ድምፄ ሳይቀየር እንባ ያዘለ ንግግር ለማድረግ ስለማመድ ቆይቻለሁ። ሆኖም ክሱ ቀላል እንዳልሆነ ተረድቻለሁ። ምክንያቱም ወንጀሉ ለምን እንደተሰራ ሳይታወቅ በጥቅሉ ምህረት ለማስገኘት መሞከር በጣም ከባድ ነው ብሎ ሬሞንድ በመተከዝ ራሱን ነቀነቀ። በሌላ በኩል ዝምቷ ፍርድ ለማግኘት ጥሩ ዕድል ያስገኝልሃል። አሁን ማሰብ ያለብህ ጥብቅና የቆምክላት ሴት ለመናገር ስለማትችልና ስለሷ የሚነገረውንም መቃወም ስለማትችል ብዙ ምክንያቶችን ፈጥረህ ለማቅረብ የተመቻቸ ሁኔታ አለ። ዳኛውና ተመልካቾቹ ዝምታዋን በሐዘን እንዲመለከቱት መጣር አለብህ። በዝምታዋ ሐዘን እንዲሰማቸው መገፋፋት ይኖርብሃል። የተፈጸመውን ወንጀል በዘዴ በመሸፈን ልዩ ልዩ ሁኔታዎችን እየቀረጽክ ማስረዳት ትችላለህ። ለምሳሌ በተፈጥሮዋ ዲዳና ለመናገር የማትችል ረዳት የሌላት ምስኪን መሆኗን ማስረዳት ትችላለህ። በአድማጮችህ አእምሮ ውስጥ ሐዘን እንዲላወስባቸው፣ ስሜታቸው በሴትየዋ ጉዳት ጉስቅሉና እንዲነካና እንዲወጠር ብሎም በጸጸት ከንፈራቸው እንዲመጡ የምትችለውን ሁሉ ያላንዳች ይሉኝታ ለማድረግ ከጣርክ ዕድል ያንተ ይሆናል ብሎ አባቱ ለክርክር የሚበጁትን ብዙ ነገሮች ነገረው። ሬሞንድ በጉጉት ተመስጦ አባታዊ ምክሩን ካዳመጠው በኋላ በአእምሮዬ ውስጥ ያለው አንተ እንዳልከው አይነት ነው። አሁን አንተ በነገርከኝ መሰረት የሰራሁትን በማሻሻልና በማጠናከር እንደገና መስራት አለብኝ። ሆኖም እኔ ብሎ ንግግሩን ሳይጨርስ ከውጭ የሚመጣ ሰውን ድምፅ ስለሰሙ ሁለቱም ዞር ብለው ሲመለከቱ ኖኤል በአትክልቱ ውስጥ አቋርጦ ሲመጣ አዩት። ኖኤል መዝጊያውን ከፍቶ እንደገባ ሁለቱ ወዳጆች የሞቀ ፍቅር በተሞላበት ሁኔታ ሰላምታ ተሰጣጡ። ወጣቱ የቅዱስ ሉዊስ ደቀ መዝሙር እንዴት ነው ብሎ ኖኤል ጠየቀው። ቅዱስ ሉዊስ ብሎ ሬሞንድ በመደናገር እየጨበጠው ጠየቀው። አሁን ቅዱስ ሉዊስ የብሪታንያው አታውቀውም ማለት ነው? ፍሎሬት አቤት አንተ ሰው የማታመጠው የለም ብሎ እጆቹን ወደ ላይ ዘርግቶ ሳቀ። ቅዱስ ሉዊስ ዕውቁ ጠበቃ እንጂ ሌባ አልነበረም። ሕይወቱን ሙሉ ያሳለፈው ለድሆች እኩልነት፣ ለነጻነት፣ ለፍትህ ሲል ሲሟገትና ነጻ አገልግሎት ሲሰጥ ነው የዋለው። ሬሞንድም ለድሆች በመቆም ለሌሎች ጠበቆች ምሳሌ ሊሆን ተዘጋጅቷል። በመሆኑም ነገ ለሬሞንድ ታላቅ ቀን ነው። አዎ በእርግጥም ነገ ታላቅ ቀን ነው አላቸው ፍሎሬት። ፍርሃት ተሰማ እንዴ ብሎ ኖኤል ጠየቀው። በመጠኑ ብሎ ወጣቱ ጠበቃ የተሰማውን ከነገረው በኋላ በእውነቱ ከፓሪስ እዚህ ድረስ የመጣኸው ነገ ለእኔ ፍርድ ቤት የማቀርበውን የክስ አቀራረብ ለማየት ነው ብሎ ጠየቀው። በእርግጥ አዎ፣ መገኘትም አለብኝ። ለእንደዚህ ያለ ታላቅ ቁም ነገር እንኳን ከፓሪስ ከሩቅ አገርም ይመጣል ብሎ ኖኤል ሲነግረው የተኮማተረ ግንባሩ ተፈታ። ሸነልም በመንገድ ላይ ነው አላቸው ፍሎሬት። ዶክተር ሸነልን የተዋወቅኩት አንተ ወጣቱ ታመህ ሊያክምህ እዚህ መጥቶ በነበረበት ጊዜ ነው እያለ ኖኤል ወደ ሬሞንድ ዞረ። ሬሞንድ ፈገግታን ካሳየው በኋላ ዶክተር ሸነል ወደ ሥራ ከመሄዱ በፊት ሁልጊዜ እየመጣ ይጎበኛኝ እንደነበር ተነግሮኛል። ለክርክር ይጠቅመኛል ብዬ ያዘጋጀሁትን ፍሬ ሐሳብ አሁን ሂጄ እንደገና ማየትና ማቀነባበር አለብኝ። አባቴ በነገርከኝ መሠረት አጣጥሜ ለመስራት መሞከር ይኖርብኛል አላቸው። ልክ ነህ የኔ ጎረምሳ፣ እንደገና አንኳሩን አውጥተህ በሚገባ ብላላው ብሎ አባቱ ራሱን ከነቀነቀ በኋላ ተከሳሿ ሴት መጥፎ ወንጀል ሰርታ ይሆናል። አንተ ግን ቅድም እንደነገርኩህ ተመልካቾችህ በሐሳብ እንዲዋጡ፣ እንዲጨነቁና ርኅራኄ እንዲያድርባቸው ለማድረግ የምትችለውን ሁሉ ሞክር በማለት በድጋሚ አሳስቦት ልጁን አሰናበተው። ስለ ወጣቱ ሬሞንድ ምን ታስባለህ ብሎ ኖኤልን ጠየቀው። በልጅህ ልትኮራ ይገባሃል። በጣም የምኮራበት ልጅ ነው አለው ፍሎሬት ረጋ ባለ አነጋገር። በመካከላቸው ለጥቂት ጊዜ ጸጥታ ከሰፈነ በኋላ ፍሎሬት ወዳጁ እንዲቀመጥ ጠየቀው። እርሱም በወዳጁ ጎን በነበረው ወንበር ላይ አረፈ።
ሁለቱም ተክዘዋል። ፍሎሬት ላለፉት ብዙ ዓመታት የደረሰበትን ሐዘንና ያሳለፈውን የሚያንገፈግፍና የሚዘገንን መከራ በውስጡ ልቦናው አስታወሰው። 20 ዓመታትን ሙሉ ጃኩሊንን ለማግኘት ሰለቸኝና ደከመኝ ሳይል ያደረገው ፍለጋ ፍሬ አልባ ሆኗል። ጃኩሊን ሞታለች ለማለት በቂ የሆነ ምክንያት ነበር። ይሄውም በሕይወት ብትኖር ኖሮ አንድ ቦታ እንዳለች ወይንም እንደታየች ጭምጭምታ እንኳን ይሰማ ነበር። ወደ ላይ ቢወጣ ወደ ታች ቢወርድ የእሷ ነገር የውሃ ሽታ ሆነ። ችግሩ ግን ሞታ ስትቀበር ያየ ሰው የለም። ፍሎሬት እግሩ እስኪነቃ ቢፈልግና ቢያስፈልግም አልተገኘችለትም። ታዲያ ምድር ተሰንጥቆ ውጧት ይሆን? እንዴት ሊሆን ይችላል? ለፍሎሬት ነገሩ እጅግ በጣም ግራ የሚያጋባ ሆነበት። ለምሬት ፊት ከሰጡት አናት ላይ ወጥቶ ይፈነጫል እንደሚባለው ፍሎሬት ለዚህ ጉዳይ አንድ እርምጃ ካልወሰደ በስተቀር ብሶቱ እየጨመረ እንደሚመጣ ተገንዝቧል። የልጁን እናት ታሪክ የሚያውቁ 3 ወንዶችና አንዲት ሴት ራሱ ፍሎሬት፣ ኖኤል፣ ሸነልና ሮዝ ብቻ ነበሩ። ይህንን ስር የሰደደ ጉዳይ አድበስብሶ ለማለፍ ደግሞ እንደ ፍሎሬት ያለ ጠንካራ አስተሳሰብ ያለው ሰው ይቅርና በሌላም ዘንድ ተቀባይነት የለውም። ስለዚህ ይህንን ለዓመታት ውስጡን ሲያኝከውና ሲያቆስለው የኖረውን ችግሩንና ጭንቀቱን ለመገላገል አንድ መንገድ ብቻ ነበረው። ይኸውም ለልጁ ለሬሞንድ የሆነውን ሁሉ ዘርዝሮ በመንገር ቀስፎ ከያዘው ውጋት መፈወስ ነበር። ትልቁ ችግርና ፈተና ግን ፍሎሬት ይህንን ለብዙ ዘመን ሸሽጎት የኖረውን ታሪክ እንዴት አድርጎ ይንገረው? እናቱን ሞታለች ብሎ ልጁን አሳምኖታል። በዚህ ምክንያት ልጁ እናቱን ጨርሶ ረስቷታል። ምን አይነት ፈተና ነው! ራሱን በደለኛ ለማስመሰል ሲል ሐቁን አልበስብሶና አድፋፍቶ ለመንገር የሚያስችል ምክንያት የለውም። ሊሞክረውም አይፈልግም። ለትዳሩ መፍረስ ምክንያት በመሆኑ ከሚገባው በላይ ወቀሳውን ለመውሰድ ዝግጁ ነው። ነገር ግን እናቱ ያደረሰችውን ጥፋትና የፈጸመችውን በደል ለሬሞንድ መንገሩ በጣም ከባድ ሆነበት። ከሁሉ በላይ እጅግ በጣም አሰቃቂ የሚሆነው እናቱ በሰራችው ተጸጽታ በግንባሯ በባለቤቷ እግር ላይ ተደፍታ ምሕረት እንዲያደርግላት ጠይቃ ይቅርታ መነፈጓን ለሬሞንድ መንገሩ ነው። ልጁ ይህንን ሲሰማ ምን ይል ይሆን? ሬሞንድ ከእናት ፍቅር ሊገኝ የሚችለውን እጅግ በጣም ውድና ስም እንኳን ሊገኝለት የማይችለውን ደስታ የተነፈገው በዚህ ምክንያት መሆኑን በመጨረሻ ሲያውቅ ራሱን መቆጣጠር አቅቶት አባቱን ያወግዘው ይሆን? እናቱ ላደረሰችው በደል ምሕረት ተነፍጋ አደጋና ኀፍረት የሞላበት ኑሮ እንድትመሰረት በመገደዷ ልጇ ምን ይል ይሆን? በሕፃንነቱ ወራት ከእናቱ በመለየት ያልጠገበው ጣፋጭ ጠረኗ ትዝ ይለው ይሆን? እንግዲህ ያበጠው ይፈንዳ እንጂ ፍሎሬት ታሪኩን ለልጁ ለመንገር ቆርጧል። ላለፉት 20 ዓመታት ሁለቱ ወዳጃሞች በተገናኙ ቁጥር በሐሳብና በጭንቀት ይዋጡ ስለነበረ በመካከላቸው የተፈጠረው ጸጥታ አዲስ ነገር አልነበረም። ኖኤል በወዳጁ ሐሳብ ውስጥ አላስቀምጥ ብሎ ቀስፎ የያዘውን ጭንቀቱን በመጠኑም ቢሆን ያውቀዋል። እንደ ዛሬ ሲሆን ግን አይቶት አያውቅም። ሬሞንድን ባየው ቁጥር ስለ እናቱ ያላስታወስኩበትና ያላሰብኩበት ጊዜ የለም ወዳጄ ፍሎሬት። በእነዚህ ሁሉ ዓመታት ውስጥ ስለ ጃኩሊን ምንም ፍንጭ አለማግኘታችን በጣም ያሳዝናል አለው ኖኤል በለሰለሰ አነጋገር። ፍሎሬት ትካዜና ተስፋ የመቁረጥ ምልክት ታየበት። ግንባሩን ከስክሶ ራሱን በሐዘን ነቀነቀ። ጃኩሊንን ለማግኘት ያልሞከርኩት የለም። ሁለታችንም በየፊናችን ያላደረግነው ጥረት እንደሌለ ምስክሩ ፈጣሪ ነው። ከዚህም በላይ ልዩ ልዩ ሰዎችን በመቅጠር ማስታወቂያ በማውጣት በአጠቃላይ እሷን ለማግኘት ያልጫርኩትና ያልቆፈርኩት ነገር የለኝም። ቀደም ብዬ አልነገርኩም እንጂ ከጥቂት ቀኖች በፊት እሷን የምትመስል ሴት አለች ስለተባልኩ ወደ ሞንቴ ካርሎ ሄጄ ነበር። ውጤቱ ግን ከቀድሞ የተለየ አልነበረም አለው ፍሎሬት ለወዳጁ ኖኤል። እኔም ባለፈው ሳምንት የፍለጋ የመጨረሻ የተቃረበ መስሎኝ ነበር ካለው በኋላ ኖኤል ንግግሩን በማራዘም ፓሪስ ከተማ በገባው በመጀመሪያው ምሽት ወደ ሙዚቃ ቤት ሄጄ ስለነበር በመድረኩ ላይ ልክ እሷን የምትመስል ሴት አየሁ። እኔም ልቤ በጉጉት እየተሰነጠቀ ጨዋታው እስከሚያበቃ ድረስ ጠብቄ ተዋወቅኳት። አይኖቿ በአብዛኛው የእሷን ይመስላሉ። በተለይ ከበስተኋሏ ስትመለከታት ቁርጥ ጃኩሊንን መስላኝ ነበር። ግን ጃኩሊን አልነበረችም።
ለመሆኑ እነዚያ ውብ አይኖቿን ታስታውሳቸዋለህ? ብሎ ጠየቀው። ልረሳቸው ቢቻለኝማ ኖሮ ብሎ ፍሎሬት ፊቱን በመዘቅዘቅ በሁለት እጆቹ መካከል አደረገ። አሁንም እንደገና በመካከላቸው ረዥም ጸጥታ ሰፈነ። ካለፉት ጥቂት ዓመታት ወዲህ ጃኩሊንን ለማግኘት ያወጡት ዕቅድና ዘዴ ፍሬ አልባ ስለሆነና ተስፋ የመቁረጥ ሁኔታ እየጨመረ ስለመጣ ምሬት ተሰምቷቸዋል። ከእንግዲህ ወዲህ እናገኛታለን የሚለው ሐሳባቸውም እየመነመነ መጥቷል። በመጨረሻም ፍሎሬት ራሱን ቀና አድርጎ ዝቅ ባለ ድምፅ አንዳንድ ጊዜ እንደማስበው ከሆነ ሞታ ነው እንጂ በሕይወት ብትኖር ኖሮ እናገኛት ነበር እላለሁ አለው። ኖኤል በእግሮቹ መካከል አቀርቅሮ በሐዘን መሬቱን ሲመለከት ከቆየ በኋላ ምናልባት አንተ ካልከው የተሻለ ለመናገር የሚቻል ያለ አይመስለኝም። ፍሎሬት ምን ማለቱ እንደሆነ ገብቶታል። አሁንም ለትንሽ ጊዜ ሳይነጋገሩ ከቆዩ በኋላ ፍሎሬት በአእምሮ ውስጥ አስጨንቆ የያዘውን ጉዳይ ነገረው። እስካሁን ድረስ ለሬሞንድ ስለ እናት ትክክለኛውን ታሪክ ለመንገር አልደፈርኩም። አሁን ግን እውነቱን አውጥቼ መናገር አለብኝ አለው ፍሎሬት እየተንቀጠቀጠና ሰውነቱ እየተለዋወጠ። ኖኤል ትኩር ብሎ ከተመለከተው በኋላ ለሬሞንድ ልትነግረው ለምን ብሎ ጠየቀው። ሚስት ለማግባት ስለፈለገ እውነቱን መንገር አለብኝ። ኖኤል በፊቱ ላይ የመለዋወጥ መልክ ከታየበት በኋላ በኃይል ተነፈሰ። ለትንሽ ጊዜ ካቅማማ በኋላ ምንም ሳትደብቅ የሆነውን ሁሉ ትነግረዋለህ ብሎ ጠየቀው። ፍሎሬት የቁርጠኝነት ምልክት በማሳየት ቀጥ ብሎ ቆመ። አዎን፣ ልጄን ምንም ሳልደብቀው እውነቱን እነግረዋለሁ። ሊያውቅ የሚገባውን ሐቅ ደብቄና አድበስብሻ አላስቀርም። ሬሞንድ ይህንን ከሰማ በኋላ ስለ እኔ ምን እንደሚያስብ እግዚአብሔር ያውቃል። ኖኤል ነገሩ ሁሉ ምስቅልቅል ብሎበት ሲያጉተመትም ፍሎሬት አቋርጦት የማልናገርበት ምንም ምክንያት የለኝም። ወጣቶቹ ወደ ኋላ የሚሉት ነገር ስለሌላቸው ታሪኩን ከሰማ በኋላ ምናልባት መጠነኛ ፍቅር በእኔ ላይ ላይኖረው ይችላል። ነገር ግን እናቱን ስላባረርኩና የእናቱን ፍቅር ስለነፈኩት ፈጽሞ ይቅርታ ያደርግልኝም ይሆናል በማለት በምሬት ተናገረ። ኖኤል ሰውነቱን ሰብሰብ አድርጎ ከልቡ በመነጭ አነጋገር ለምን ይቅርታ ያደርግልህም? አንተ ምን አይነት ሰው እንደሆንክ አንድ ባንድ ያውቃል። ለእርሱ ምን አይነት አባት እንደሆንክ ጠንቅቆ ያውቃል። ምን ያህል እንደተሰቃየህና እንደተጸጸትክም መናገር አያሻውም። ችግሩ እኮ ምን መሰለህ ኖኤል፣ ልጄ አንዲት ልጅ አፍቅሯል ብሎ አቃሰተ። ይህ ባይሆን ኖሮ ነገሩን ሲሰማ አይደናገጥም ነበር። ነገር ግን አንዲት ቆንጆና ንጹሕ ልጃገረድ ወዶ በፍቅር ብን ብሏል። በዚህ አይነት ሁኔታ ላይ ያለ ስለ እናቱ ሲሰማ ራሱን በእኔ ቦታ በማስቀመጥ የወደፊት ትዳሩ በእኔ ላይ የደረሰው በእርሱም ላይ የሚደርስበት መስሎ ይታየው ይሆናል። በዚህም ምክንያት ሄለን በእግሩ ላይ ወድቃ ይቅርታ እየለመነችው በጭካኔ በዚያ በዝናብ አውጥቶ ሲያባርራት በሐሳብ ውስጥ ተቀርጾ ስለሚታየው እኔን አረመኔ ነው ብሎ እንዲያስብ ያደርገዋል። ታዲያ ኖኤል ችግር ያሁን በደንብ ገባህ ብሎ ፍሎሬት ተስፋ የመቁረጥ መልክ እያሳየ ራሱን ነቀነቀ። ኖኤል ለዚህ አነጋገር የመቃወሚያ ሐሳብ ከማቅረቡ በፊት ሮዝ አንድ ትንሽ ወረቀት ይዛ ስለመጣች ፍሎሬት ቀና በማለት ምንድነው ሮዝ ብሎ ጠየቃት። ሮዝ ወረቀቱን ከሰጠችው በኋላ ከአሁን በፊት መጥተው የነበሩት ሰዎች ሊያነጋግሩ ይፈልጋሉ አለችው። ፔርሳድ ብሎ ፍሎሬት በወረቀቱ ላይ ያለውን አንብቦ ካቅማማ በኋላ ስሙ ትዝ አይለኝም፣ ለማንኛውም ግቡ ባያቸው፣ ኖኤልንም በፎቁ ላይ ወዳለው ማረፊያ ክፍል ውሰጂው አላት። ኖኤልና ፍሎሬት ተጨባብጠው ውይይታቸውን በኋላ ለመቀጠል በመስማማት ኖኤል ከሮዝ ጋር ሄደ።